አቃርል አንረሳት 12 2012 እንዴት ነህ? በጣም እግዚአብሔር ይመስገን በጣም ደህና ነኝ። የጠፋ ሰው ሙክያ የሙስሊም ስም ሙክያ ሰላም በጣም ጎበዝ ተማሪ ነች። ኦኬ የሙክያ የሙስሊም ስም ነው የሚመስለው። ክርስቲያን። ኦኬ ምን ክርስቲያን? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ ጆቫ ዊትነስ፣ ኦን ጂሰስ፣ ሞርሞን የትኛው? ፕሮቴስታንት። ኦኬ አይ ጥሩ። ጥያቄ አለሽ ወይስ እንጠይቅሽ? አይ ጥያቄ ሳይሆን ጥያቄ ትምህርት ላይ እየተማርኩ ነው። ብዙ እየተመራ ያለው ግን እንትን ነው ብዙ ተማርኩኝና ግን እንዴት ነው ኢየሱስን አምላክ አድርጌ ያልመቀበል አልቻልኩም። ብዙ መማርም ማለት ነውና ብዙ ጊዜ ኡስታዝ ወሂድ ክርስቲያን ነበረ ሲሉም እና አንተም ክርስቲያን እንደነበር ክስታዋ ስለሰማሁኝ እንዴት ነበረ ሚለውና ካንተ እኮ ማለት ኢየሱስ አምላክ አለመሆኑን ማስረጃ ልስጥሽ። አምላክ አለመሆኑን አይ አለመሆኑን መቀበል ስለከበደኝ ነው እኮ የኔ አቀባበል ችግር ይሁን ኦር የምን ችግር ይሁን አላውቅም እኮ አምላክ እንዳለው እንደተፈጠረ ምናምን ታውቂያለሽ። አምላክ እንዳለው የሚያመልከው አምላክ እንዳለው እንደተፈጠረ ታውቂያለሽ። ነብይ እንደሆነ ኦንቶሎጂካሊ ደግሞ እንደ ሜታፊዚካሊ ደግሞ ነብይ እንደነበረ መልእክተኛ እንደሆነ ከራሱ ምንም እንደማይናገር ከሌላ አካል ከአንድ አምላክ እየሰማ የሚናገር ሰው እንደነበረ ባይብል መጽሐፋችሁ በግልጽ ነው የሚናገረው። ይሄ ምን እንትን ይላል? ምን ያስቸግራል? አይ ያስቸግራል እንጂ አምላክ ነው እኮ ምኑ እኮ እሱ አምላክ አለ፣ የሚያመልከው አምላክ አለ። ሉቃስ 6:12 ላይ ሌሊቱን ሙሉ ወደ አምላክ ሲጸልይ ያደረ ይላል። ወደ ማን ነው ሲጸልይ ያደረው? ወደ አምላኩ። አምላክ ስንት ነው? አንድ ነው። ወደ አንዱ አምላክ የሚጸልየው ከሆነ ወደ አንዱ አምላክ ሲጸልይ የነበረው ምንድን ነው? ሲጸልይ የነበረው ምንድን ነው? ጦጣ ነው? ጸሎት። ጥንዚዛ ነው? ሲጸልይ የነበረው ምንድን ነው? ሰው ነው? መልአክ ነው? አምላክ ነው? ማን ነው ሲጸልይ የነበረው? ምንድን ነው? ሲጸልይ የነበረው ምንድን ነው? አንድ አምላክ ካለ ወደ አንድ አምላክ ሲጸልይ የነበረው ምንድን ነው? ምንነቱ? ሙክያ አምላክ ሲጸልይ የነበረው ምንድነው ነው ጥያቄው። ከሆንኩ ወደ ማን ነው የሚጸልየው? ወደ አንድ አምላክ አልሽኝ። ስለዚህ ወደ አንድ አምላክ ከሆነ የሚጸልየው ሌሊቱን ሙሉ ወደ አምላክ ሲጸልይ ያደረ ነው የሚለው። አንድ አምላክና ኢየሱስ ይለያያል። ለምን ይጸልያል ፍጡር ካልሆነ? ስለዚህ ብዙ ማስረጃዎች አሉ። ምን ብሎ ጸለየ? ፈርዳኝ ነው ሰው የሚጸልየው ምን ለማለት ነው? ፈርዳኝ እያለ ይጸልያል። ከሞት አድነኝ እያለ ይጸልያል። አድነኝ እያለ ይጸልያል። ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 27 ላይ እንደዛ ነው የሚናገረው። አባት ሆይ አድነኝ እያለ ይጸልያል። ዕብራውያን 5:7 ላይም እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ ነው የሚለው። ስለመፍራቱም ተሰማለት ነው የሚለው። አምላክን ስለመፍራቱ አምላክን የሰማው ጸሎቱን የሚሰማው ማለት ነው። ጸልዮ መልስ የሚጠብቅ ነው እሱ። ወደ አምላክ ጸልዮ መልስ የሚጠብቅ ጸላይ ነው፣ ተጸላይ አይደለም እሱ። እኮ ታዲያ እሺ ኢየሱስ አምላክ ካልሆነ ለምንድን ነው አምላክ ነው ተብሎ የሚሰበከው? ያው ስለሚመስላቸው ነው እንግዲህ ራሳቸው ያመጡት ትምህርት ነው። ትምህርቱ በአንድ ጊዜ እንትን አይልም፣ አልዳበረም። ባይብል ላይ አምላክ የሚለውን ቃል ለሁለት ይጠቀምበታል። ኦንቶሎጂካል ተርም ይጠቀምበታል፣ ፈንክሽናል ተርም ይጠቀምበታል። ኦንቶሎጂካል ተርም ማለት የባህሪ አምላክ የሚመለክ በሚል ይመጣል።
ፈንክሽናል ተርም ሆኖ ደግሞ ሲመጣ ደግሞ ቃል አቀባይ አፈቀላጤ ግብርን ለማሳየት ይመጣል። የአምላክ ቃል አቀባይ፣ የአምላክ አፈቀላጤ፣ የአምላክ ወኪል፣ የአምላክ ልዑክ ሆኖ ይመጣል። ለምሳሌ 17 አንድ ላይ ሙሴ በፈርዖን ላይ አምላክ አደርጋለሁ ይላል። የሚመለክ አደርጋለሁ ማለት ነው እንዴ? ፈጣሪ አደርጋለሁ ማለት ነው እንዴ? አይደለም። አምላክ የሚለው እዚህ ጋር ቃል አቀባይ ነው። ስለዚህ ኢየሱስ አምላክ በዛ ሂሳብ የተባለበት ጥቅሶች ሊኖሩ ይችላሉ። በኋላ ላይ ግን ሁለተኛው ክፍለ ዘመን ላይ ሲመጡ ኢየሱስ ሁለተኛ አምላክ ነው ማለት ጀመሩ። ከዛ ከአንድ አምላክ የተገኘ አምላክ ነው። ከዛ የዳበረ ሲመጣ የባህሪ አምላክ ነው የሚለው ደግሞ ትምህርት መጣ። አንድ አምላክ እና ኢየሱስ በደረጃ ይለያያሉ የሚል እምነት ነበራቸው። ሁለተኛው ክፍለ ዘመን ላይ ኢየሱስ ለአንድ አምላክ ተገዢ ነበረ፣ ይታዘዝለት ነበር፣ ታዛዥ ነበረ፣ እሱ አለቃው ነበረ ምናምን ነገር የሚባል ትምህርት ነበር። ከዛ እየቆየ ሲመጣ ደግሞ ሞናርኪ ኦፍ ዘ ፋዘር የሚባል ትምህርት መጣ። አብ ለሱ አስገኙ ነው፣ ምንጩ ነው፣ መንስኤው ነው፣ መሰረቱ ነው እያሉ ደግሞ ማለት ጀመሩ። ከዛ እያሉ ነው ከአምላክ አምላክ ተገኘ ወደሚለው ትምህርት መጡ ማለት ነው። አምላክ አምላክን አስገኘ፣ አምላክ አምላክን ወለደ የሚል ትምህርት መጣ። ይሄ ነገር ወደ አልተፈለገ ነገር እንዲሄድ አደረገው ማለት ነው። ይሄን ይመስላል። እስልምና ከድሮም ጀምሮ የነበረ እምነት ነው። ኢየሱስም ኢሳ ሙስሊም ነበር። የነበሩ ሐዋርያት በሙሉ ሙስሊም ነበሩ ከተባለ ታዲያ ለምንድን ነው በዚህ ልክ ክርስትና የሰፋው እና ሞር ደግሞ አረቡ አካባቢ ላይ እስልምና የሰፋው ለምንድን ነው? አዎ ዓለም አቀፍ እስልምና ዓለም አቀፍ ነው። አረቡ ዓለም ብቻ አይደለም ያለው፣ በመላው ዓለም ላይ ነው ያለው። ለምሳሌ በትልቅ ቁጥር ያለው እንደውም ኢንዶኔዥያ ነው በዓለም ላይ በትልቅ ቁጥር ያለው፣ ግን አረቦች አይደሉም። ኢንዶኔዥያ እንትኖችም ምንድን ነው የሚባሉት ባንግላዴሽ የሚባሉትም እዛም ብዙ ሙስሊም አለ። እንትንም አለ ማሌዥያም እንደዛው፣ ሲንጋፖርም እንደዛው ሙስሊም ይበዛል። ፓኪስታንም እንደዛው ሙስሊም ይበዛል። አፍጋኒስታንም ሙስሊም ይበዛል። ግን አረቦች አይደሉም እነሱ። ስለዚህ በመላው ዓለም ላይ አለ። ኢትዮጵያም እንኳን 50% በላይ ነው ያለው አሁን ላይ። ግብጾችም ግብፃውያኖች መሰረታቸው ኮፕቲክ ናቸው፣ አረቦች አይደሉም። ሰሜን አፍሪካም እንደዛው እነ ቱኒዚያ እነ አልጄሪያ እነ ሞሮኮ ምናምን እነ ሊቢያ ምናምን ብትመለከታቸው እንደዛ እና በመላው ዓለም ላይ ነው። እስልምና ወርልድ ዋይድ ነው፣ ዓለም አቀፍ ነው። አንደኛ ነገር ማለት ነው። ክርስትና የሚል ነገር ባይብል ላይ ጠቅሶ የለም። ክርስትና ብሎ ለመጀመሪያ ጊዜ ስሙን የጠራው እና ስም ያወጣለት ለሃይማኖቱ የአንጾኪያ አግናጢዮስ ነው። በ110 ላይ ኢየሱስ ካረገ ሐዋርያቶቹ ካለፉ በኋላ ክርስቲያን የሚለውን ስም ያወጡት ደግሞ ጣዖታውያኖቹ ሐዋርያትን በሽሙጥና በለበጣ ስም ነው። ሐዋርያት 11:26 ላይ በመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። በማን የተባሉት ብሎ የሚያስቡት በጠላቶቻቸው ማለት ነው ተብሎ የተባለው ማለት ክርስቲያን ማለት መሲያውያን ማለት ነው፣ ቅቡዋን ማለት ነው፣ ክርስቶሳውያን ማለት ነው። የክርስቶስ ብዙ ቁጥር አድርገው ነው ልክ መሐመዳውያን እኛን እንደሚሉ ማለት ነው። የሙጥና የሸበጣንም መሐመዳውያን ይሉናል እኛ ላይ ተሽኮነ ሰዎች መሐመድ ከሚለው ነው የመጣው። መሐመዳውያን ማለት ይሄ የመሐመድ ብዙ ቁጥር አይነት ነገር ነው አድርገው የሚጠቀሙት እና ከዛ አንፃር ነው ስሙ ያለው። አይ ቲንክ ከጥንት ጀምሮ ከአደም ጀምሮ የነበሩ ነቢያቶች ሙስሊሞች ናቸው የምንለው ያው ሙስሊም ማለት ትርጉሙ አረብኛ ነው። የቃሉ ትርጉም አንድ አምላክን በብቸኝነት መታዘዝ መገዛትና ማምለክ ሙስሊም ይባላል። የሚያመልከው ሙስሊም ይባላል። አንድ አምላክን በብቸኝነት መታዘዝ መገዛትና ማምለክ ኢስላም ይባላል። ሲምፕሊ ይሄ ነው፣ ሌላ ነገር የለውም። አረብኛ ነው ቃሉ። የቃሉን ስተረጎሙ እንደዛ ነው። አስለመ ከሚል ነው ታዘዘ ከሚል ቃል ነው የመጣው። ይሄን ይመስላል። አሁን መጽሐፍ ቅዱስ ላይ እኔና አብ አንድ ነን ይላልና እሱ አምላክነቱን አይገልጽም። አምላክነት ከገለጸማ መንፈስ ቅዱስን ለምን አላካተተም? እኔ እና አብ እና መንፈስ ቅዱስ አንድ ነን ለምን አላለም? ለምንድን ነው እኔና አብ አንድ ነን ያለው? መንፈስ ቅዱስ ለምን አላካተተም? ይሄን ጠይቀሽ ታውቂያለሽ?
እሺ እኔ ሲሄድ መንፈስ ቅዱስን እልክላችኋለሁ። መጀመሪያ ዮሐንስ ወንጌል 10:30 ላይ ያለውን ጨርሽውና ከዛ ወደዛ እንሄዳለን። እኔና አብ አንድ ነን የሚለው እኔና አብ አንድ ነን ሲል መንፈስ ቅዱስን ሳያካትት እኔና አብ አንድ ነን ለምን አለ? ይሄ መፈታት አለበት። አይሽ የአምላክነት ጉዳይ አይደለም። አብና ወልድ በምንድን ነው አንድ የሆኑት ነው ጥያቄው። መፈታትም አለበት እሱ። ገባሽ? የሚፈታው ደግሞ የቱ ጋር ነው? ዮሐንስ ወንጌል 17:11 ላይ ነው። እኔና አንተ አንድ እንደሆኑን አንድ የሆኑ ዘንድ አለ ኢየሱስ። ስለዚህ ሐዋርያቶቹ አንድ የሚሆኑት አብና ወልድ አንድ በሆኑበት ሂሳብና ስሌት ከሆነ ሐዋርያቶቹ በምንድን ነው አንድ የሆኑት? በማንነት፣ በምንነት፣ በአምላክነት ወይስ በዓላማ? በምንድን ነው አንድ የሆኑት? በምንድን ነው? በዓላማ ነው። ስለዚህ እንደማና እንደ አብና እንደ ወልድ እንደኛ አንድ እንዲሆኑ አለ። እንደኛ ሐዋርያቶች አንድ የሚሆኑት እንደኛ ነው አለ። እኔና አንተ አንድ እንደሆንበት እነሱም አንድ እንዲሆኑ አለ። ስለዚህ ሐዋርያቶቹ አንድ የሆኑት በዓላማ ከሆነ አብና ወልድም በዓላማ ነው። ራሱ ዮሐንስ ወንጌል 14:24 ላይ እንደዛ ነው የሚናገረው። የምትሰሙት ቃል የላከኝ እንጂ እኔ አይደለም አለ። ዓላማውም ኢላማውም ከአብ የተነጠለ አይደለም። እኔ ከራሴ ምንም አልናገርም ብሏል። ስለዚህ በዓላማ አንድ ናቸው ማለት ነው። እኔ ከራሴ ምንም አላደርግም አለ። የማደርገውን ሁሉ እያሳየኝ ነው ብሏል። አብ ሲያደርግ ያየውን እንጂ ወልድ ከራሱ ምንም ማድረግ አይችልም ይላል። ስለዚህ አባቴ ለፈጸመው የሰጠኝ ስራ አለ። ከራሱ ምንም ነገር ማድረግ አይችልም። ዮሐንስ ወንጌል 5:30 ላይም እኔ ከራሴ አንዳች ላደርግ ምንም አይቻለኝም አለ እንጂ ስለ ማንነትም ስለ ምንነትም አይደለም። በማንነት እንዳንቺም እንደምትመለከችው በአካል ሁለት ናቸው። እኔና አብ አንድ ነን የሚለው ቃል ለ2% ነው የሚጠቀመው። ግን አንድ የሚለው ደግሞ የምንነት ጉዳይ ቢሆን ኖሮ ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና ካለ ሕይወት አልባ ነበር ማለት ነው። በባዶነት ይቀደማል ማለት ነው። ሕይወት የተቀበለ አካል ደግሞ መነሻና ጅማሮ አለው። መነሻና ጅማሮ ያለው አካል ደግሞ ማንነትና ምንነት ደግሞ ፍጡር ነው ማለት ነው። ስለዚህ በምንነት አንድ ሊሆኑ አይችሉም። አንደኛው ሕይወት ሰጪ ነው፣ አንደኛው ሕይወት ተቀባይ ነው። በምንነት አይደል? ታዲያ በምንድን ነው እኔና በአንድ ነን ያሉት ስንል ዮሐንስ ወንጌል 17:11 እና አንደኛ ቆሮንቶስ ምዕራፍ 3 ላይ ስትመለከቱ ከቁጥር 7 እስከ 9 ላይ ድረስ እንደዛ ነው። የተከልኩኝ አጵሎስ ያጠጣ ነበር፣ አምላክ ያሳድግ ነበር። የሚተክልና የሚያጠጣ አንድ ናቸው አለ። ጳውሎስና አጵሎስ አንድ ናቸው። በምንድን ነው? በማንነት በምንነት አይደለም። በማንነት እንዳትይ 2% ናቸው። በምንነት እንዳትይ ደግሞ ከሌላው ማህበረሰብ በተለየ መልኩ ጳውሎስና አጵሎስን አንድ ያደረጋቸው ምንነት ጉዳይ አይደለም። ምክንያቱም እንደዛ ከሆነ ከሁሉም የቆሮንቶስ የሚባሉ ሰዎች ጋር አብረውም አንድ ናቸው። በምንነት ከሆነ ሁሉም ሰው ስለሆነ ሁሉም ሰው ስለሆነ ማለት ነው። ስለዚህ የዓላማ ነው አንድነት ማለት ነው። ሮሜ 6:4 ላይም እንደዛ ነው። ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ይላል። ሰው ከክርስቶስ ጋር እንዴት ነው አንድ የሚሆነው? በዓላማ ካልሆነ በስተቀር ተጨፍልቆ ነው እንድንች አይደለም። በዚህ ሂሳብና ስሌት ብትረዱ ጥሩ ነው። ይህን ይመስላል። አመሰግናለሁ። ግን እንትን አሁን በነቢያት ዘንድ ራሱ ይህን ያክል የኢየሱስ መምጣትና መወለድ ለምንድን ነው የተነገረው? ለምሳሌ አብዲው ለምሳሌ ስለ ኢየሱስ ተናግሯል። ነብዩ አብዲው ለምሳሌ አብርሃም እኔ ሳልወለድ በፊት አስቀድሜ ያውቀዋለሁ አብርሃምን ይላል መጽሐፍ ቅዱስ ላይ እና አብርሃም ደግሞ ኢየሱስን ካየው በኋላ መጠብቃት ቀን ነበረች። ለምን አለ? ለምን ይሄን ያክል እንደዛ? ዮሐንስ ወንጌል ምዕራፍ 8 ከቁጥር 51 ጀምሮ ብትመለከችው ቃሌን የሚሰማ ለዘላለም ሞትን አያይም ማለት። እነሱ ግን ሞት የሚለውን ነገር የተረዱት አካላዊ ሞት ነው የመሰላቸው እና በእውኑ አንተ ከአባታችን ከእንትና ሁሉም ነቢያትስ ሞቱ፣ እንዴት አንተ ሞትን አያይም ትላለህ ብለው እሱ ስለ አካላዊ ሞት አብርሃምም ሞተ፣ ሁሉም ሞተዋል፣ እንዴት ነው አንተ ለዘላለም ሞትን አያይም ማለት? እሱ ለዘላለም ሞትን አያይም የሚለው ሁለተኛ ሞት የሚባል አለ። ራዕይ 21:7 ላይ ገሃነም ሁለተኛ ሞት ነው ተብሎ ተቀምጧል። ስለዛ ነው የሚያወራው። እነሱ ግን የመሰላቸው አካላዊ ሞት ስለመሰላቸው አልገባቸውም። ከዛ ቀጠልና አብርሃም ሞተ ምናምን ነገር ሲሉት አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አሉት። ከዛ አሁንም ማየት የሚለው የተረዱት እነሱ ቃል በቃል ስለሆነ በእውኑ አንተ አብርሃምን አይተሃልን ሲሉት
እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለው አላቸው። አሁንም እኔ ያለው የሚለው ነገር ቢቀጥሉ ቢያወሩ አካላዊ አይደለም፣ ስለ አካላዊ አይደለም። ምክንያቱም መታየት የሚለውን ሞት የሚለውን እንትን አይደለም፣ ቀጥታ አይደለም የወሰደው ኢየሱስ ራሱ ማለት ነው። ምንድነው ሲምቦሊካል ነበር እየወሰደ ያለው። ስለዚህ ዕብራውያን 11:13 ላይ ሲናገር መጽሐፉ ስለ መጀመሪያ ስለ አቤል ይናገርና ከአቤል በኋላ ሄኖክ በኋላ ኖህ ከኖህ በኋላ ደግሞ አብርሃም ያወራና ቁጥር 13 ላይ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙትምና አለ። የተስፋ ቃል ማን ነው? ያ መሲሁ ነው። መሲሁ በተስፋ ቃል ነው የተሰጣቸው አላገኙ፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ። ስለዚህ ከአብርሃም በፊት የነበሩት ሄኖክ፣ ኖህ፣ አቤል የመሳሰሉት አብራካቸው ውስጥ ነበረ። አብርሃም ሳይወለድ እኔ ያለሁ ያለው በተስፋ ቃል ደረጃ በአብራካቸው ውስጥ ነበረ። ዕብራውያን ምዕራፍ 7 ከቁጥር 8 እስከ 10 በተመለከታችሁ ሌዊ በአባቱ ወገብ ውስጥ በአብራክ ሆኖ ለመልከጼዴቅ አስራት ሰጥቷል። መልከጼዴቅ በተገናኘው ጊዜ በአባቱ ወገብ ውስጥ ነበር ይላል። ስለዚህ በወገባቸው ውስጥ ነበረ፣ በአብራክ ደረጃ ማለት ነው። ራሱ ማለት ከጥንት ጀምሮ መሲሁን ይጠብቁት ነበረ ብሎ ነው ያስቀመጠው መጽሐፉ ማለት ነው። ስለዚህ በኋላ ላይ ገላትያ 3:13 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚነገር ግን ለዘር ይላል፣ እሱም ክርስቶስ ነው ይላል። ብዙ ቦታ ላይ ሐዋርያት ሥራ 13:23 ላይም እንደዛ ነው። ከዚህ ሰው ዘር ማለትም ከዳዊት ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። ይህንን ነው ሮሜ 9:5 ላይም እንደዛ ነው ያለው። አባቶች ለእነርሱ ናቸውና አባቶች አብርሃም፣ ይስሐቅ፣ ያዕቆብ ለእነርሱ ለእስራኤላውያን ናቸውና ከእነርሱ ማለትም ከአባቶች ክርስቶስ በስጋ መጣ ይላል። ይህንን ነው የሚያሳየው እና የመጣው ከዛ ነው እየተመዘዘ የመጣው ከዛ ቤተሰብ ውስጥ ነው የመጣው። ያንን ነው የሚያሳየው። ያ ደግሞ የመጣው ኦንቶሎጂካሊ ስትመለከቱ ሰው ነው የመጣው። መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ ያህዌም አለ ይላል። ያህዌ ማን ነው? ዘዳግም 6:4 ላይ ያለው ሽማ እስራኤል ያህዌ ኤሎሃይኑ ያህዌ እኻድ የተባለው እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አምላካችን ያህዌ አንድ ያህዌ ነው የተባለው ልክ መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይ ለዳዊት ማለለት ምን አለለት? መጥቼ እኔ እወልዳለሁ አለው እንዴ? አይደለም። ከወደ ፍሬ በዙፋን ላይ አስቀምጣለሁ አለ። ከወደ ፍሬ ከአብራክ ከአንተ ከስራው አብራክ ውስጥ የሚመነጭ አስቀምጣለሁ ነው ያለው። ሉቃስ ወንጌል 1:31 ላይም እንደዛ ነው ያለው። እነሆ ትጸንሻለሽ አላት መልአኩ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትዪዋለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። የአባቱን የዳዊትን ዙፋን። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ እንደዛ ነው። አንተ በአንቀላፋ ጊዜ ያለው ዳዊት አንተ በአንቀላፋ ጊዜ ከወገብ የሚወጣ ዘር አስነሳለሁ። አይሽ ራሴ አምላክ እመጣለሁ አይደለም ያለው። ዘር ኦንቶሎጂካሊ ሰው ምንነቱ ሰው የሆነ ከድንግል ማርያም ማህፀን ውስጥ በድንግልና ያለ ዘር አብስ ያለ ወንድ ዘር። የሚገርም እኮ ነው፣ ታምር ነው ራሱ ያላ ችሎታ ማለት ነው። ሐዋን ሲፈጥር አላህ ከአደም አጥንት ነው የወሰደው የነበረው ምንም ነገር ሳያስፈልገው ማለት ነው። አጥንቷን ብቻ ወስዶ ሰው ማድረግ የቻለ አምላክ ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ስፐርም ሴል ሳይኖረው ኤክሴሉን ብቻ እንቁላሉን ብቻ የድንግል ማርያም ማህፀን ውስጥ የነበረውን ሰው ማድረግ ይችላል። ለዛም ሉቃስ 1:43 ላይ ሲናገር አንቺ የተባረክሽ ነሽ የማህፀንሽን ፍሬ የተባረከ ነው አለቻት። የማህፀኗ ፍሬ ነው ኢየሱስ። ከዛስ ቁጥር 47 ላይ ምን አለች? እሱ ብርቱ የሚሆነው በእኔ ታላቅ ስራን ሰርቷልና አለች። ታላቅ ስራ አድርጓል አለ። ምንድነው የሰራው ሲባል ድንግል ማርያም ማህፀን ውስጥ ኢየሱስን መፍጠሩ ነው። ይሄ ነው የሚያመለክተው ማለት ነው። ይሄን ይመስላል እንግዲህ ሙዬ ብዙ አልጫነሽም፣ ይበቃሻል። ሜሮን እናስገባችኋት። አይ ሜሮን እንኳን አታዳምጥም፣ ጥያቄ ቀጥታ አትመልስም፣ እንደው ዝም ብላ ነው። ኡስታዝ ዘዋ ታይሙ ይሰረደል እንደዛ እኮ ታይሙ አይ አታዳምጥም። አንደኛ አታዳምጥም፣ የምትጠይቀውን ጥያቄ ዳይሬክት አትመልስም እና ዝም ብሎ ማዛግ ነው የሚሆነው። አይ ኡስታዝ ዛሬ መጠየቅ ብቻ ነው፣ ከኔ ሀሳብ የለኝም። ደሳንት ስጠይቅ ከመለስክልኝ ጥያቄ ልጠይቅ ነበር። እኔ የምመልሰው ነገር አይኖርም ያንተን ሀሳብ ለመስማት። አዎ አይ ዙሪያ ጥምጥም የምትሄጂው ነገር አለ እና አንተ ዳይሬክት አራውንድ ዘቡሽ ነው እንትን የምትይውና
ትንሽ ይከብዳል፣ ያስቸግራል ለማውራት ለመግባባት። አይ በመጽሐፍ ቅዱስ ላይ ከሆነ ያው ማለት ስላለብኝ ነው። አሁን ግን አላረግም። በቁርአን ላይ ስለሆነ አንተ ነው የምትነግረኝ። እሺ ጠይቂ እስቲ። እሺ አይ ብዙ እንትን አይደለም ያለው ነገር ነው። አይ መጠየቅ ትችያለሽ፣ ግን ምንድነው አንቺም ስትጠየቂ ንጽጽር ነው ታውቂያለሽ። ቁርአን ላይ ስትጠይቂ ተመሳሳይ ነገር ከሆነ አሁን ለምሳሌ ፈጣሪ አንድ ነው ቁርአን ይላል ለምን ይላል ብሎ አንድ ሰው እንትን ማለት አይችልም። ባይብል ላይ ካለ ለምን ይላል ብሎ መጠየቅ የለበትም። ቁርአን ለምንድን ነው አንድ የሚለው ፈጣሪ አንድ ነው ለምን ይላል ብሎ የሚመጡ ከመጣ እንትን ላለው እችላለሁ። መጽሐፍ ላይ እስከዋል ስለው አይ ስለ መጽሐፍ ያልጠየቅኩም ስለ ቁርአን ነው የምጠይቅህ የሚሉ ሰዎች አሉ። ተመሳሳይ ነገር እያለ ፈጣሪ አለ ወይስ የለም መኖሩን በምንድን ነው የምናውቀው ይላል። እንዴ አለ ብለህ አታምንም እንዴ? ምን አገባ ስለኔ? አያገባህም፣ ስለ ራስህ ነው መልስ የሚሉ ሰዎች አሉ። እንደ አይነት ነገሮች አሉና እስቲ ጠይቂና እመልስልሻለሁ። እሺ አመሰግናለሁ። ቁርአን 24:2 ላይ አላህ ዝሙት የሚያደርጉ ሰዎችን ወንድም ሴትም ይላል በመቶ ጊዜ እንዲገረፉ ያዛል ማለት ነው። እና ከዛ ደግሞ በሐዲሱ ላይ ደግሞ ያገባች ሴት ትወገር ይላል። እና የትኛው ነው የሚመራው? አንደኛው ጥያቄ እሱ ነው። የሚመራው የትኛው ነው? ሁለት ነገር ስላለ ትገረፍ የሚለው ያው ከጋብቻ በፊት ነው አይደለ? በኢስላም ከጋብቻ በፊት ወንድና ሴት ተራክቦ ካደረጉ መቶ ይገረፋሉ። ወይም ደግሞ አንድ ባለትዳርና አንድ ባለትዳር ያልሆነች ሴት ሁለቱ ተራክቦ ቢያደርጉ ባለትዳሩ ይወገራል። ትዳር የሌላት ሴት ደግሞ ከሆነች ደግሞ እሷ ደግሞ ትገረፋለች 100 ግርፋት። ከጋብቻ በፊት ተራክቦ የሚያደርጉ ሰዎች እና የሚያደርጉ ሰዎች ይገረፋሉ። ጋብቻ ላይ ሆነው ግን ተራክቦ የሚያደርጉ ሰዎች ሁለቱም ባለትዳር ሆነው እየቀበጡና እየማገጡ ከሆነ ይወገራሉ ማለት ነው። ይሄ ነው ትምህርታችን። እሺ ስለዚህ ማን ነው የሚመራው ስል የቁርአኑ ላይ ያለው ነው የሚመራው ወይስ ደግሞ ሐዲሱ ላይ ያለው ነው የሚመራው? ወይስ አልሰማሽኝም? ሁለቱም ነው። አልሰማሽኝ መልሱን? እሺ አልሰማሽኝ መልሱን? አልሰማሽኝ መልሱን የመለስኩትን እሰማለሁ። ባይዘው ተቀባይነት አለ ወይ ነው? አሚን የትኛው ነው የሚመራው ነው ያልኩት። ሁለቱም ነው። ጀስት በቃል ከመለስክልኝ ይገባኛል። ይገባኛል አይደለም? ግርፋት የሚለው ምን ነው? ውግራት የሚለው ምን ነው የሚለውን አላብራራሁልሽም? አይ አብራርተኸዋል እኮ ግን የትኛው ነው ጋቨርን የሚያደርገው ነው? መሪው የትኛው ነው? የቁርአኑ ነው እሱ አይደለም ግን ይሄ የቁርአኑ ነው ምናምን ሲባል ሁለቱም አንድ አይነት ነገር ሲሆን ነው እንደዛ ማለት ያለብሽ እኮ። ሁለት የተለያየ ነገር ነው የምታወሪው። ቁርአኑ እያወራ ያለው ከጋብቻ በፊት ተራክቦ የሚያደርጉ ሰዎች በኢስላም ቅጣቱ ግርፋት ነው። ጋብቻ ላይ ሆኖ ደግሞ ከማገጡና ዝሙት ከሰሩ ደግሞ ውግራት ነው ቅጣቱ። ሁለት የተለያየ ነገር ነው ምልሽ። ያገባና ያላገባ ሁለት ነገር። እሺ እንደሱ ከሆነ ደግሞ ቁርአን 5:9 ላይ ምን ይላል? ቁርአን ነው ሪዘርቬሽን ያለው ይላል። ስለዚህ እሱ አይደለም ጥያቄው። አሁን ስለ ሪዘርቬሽን አይደለም ጥያቄው። መጀመሪያ ጥያቄ ይግባሽ። ስለ ቁርአን አይደለም ጥያቄው። ጥያቄው ስለ ህግ ነው የጠየቅሽኝ። ስለ ዝሙት ህግ ጠየቅሽኝ። ሱረቱ ኑር ምዕራፍ 24 ላይ ያለውን ጥቅስ በጋብቻ ውስጥ ስላሉ ሰዎች ሳይሆን አጠቃላይ ዝሙት የሚያደርጉ ሰዎች ግርፋት ይገረፋሉ። ትዳር ውስጥ ሆነው ደግሞ ሲማግጡ ወይም ደግሞ ዝሙት ካደረጉ ደግሞ ይወገራሉ። የኢስላም ሸሪዓ በዚህ መልኩ ነው የተቀመጠው ነው። መጀመሪያ ይግባሽ። እኮ ሁለቱም ይመራሉ ወይ ያልከኝ ነው። ከዛ እሱን ካልኩ ደግሞ ሐዲስ በአላህ ተጠብቋል አልተጠበቀም የሚለውን ነገር አያስነሳም። ቁርአን 15 እኮ እሱ ሌላ ነው። ሌላ ባሮሽ ጨዋታ አይደለም። እኔ እዚህ ጋር የተቀመጥኩት መጀመሪያ የጠየቅሽው ጥያቄ ምንድነው? ስለ ጋብቻ ጠየቅሽኝ፣ ስለ ዝሙት ጠየቅሽኝ። ያ ነገር መልስ ስታገኝ ተመልሶልኛል አመሰግናለሁ ቲና ደግሞ ሁለተኛ ጥያቄ አለኝ ነው የሚባለው እንጂ ዝም ብሎ አሁን እንዳልተመለስልሽ አድርጎ ዝም ብሎ አባሮሽ ጨዋታ ምናምን ነገር ወይ ድጋፍ አይሰራም። ስለ ሁለት ነገር ነው እያወራ ያለው ማለት ነው። አንዱ ስለ ተቃቡ አሚን አግብታ ዝሙት ያደረገች፣ አንዱ ደግሞ ትምህርታችን እንደዛ ነው። ሁለት ሴቶች ሁለት ጥንዶች ከጋብቻ በፊት ያለ ጋብቻ ተራክቦ ቢያደርጉ እነዛ ያደረጉ ሰዎች ቅጣቱ ግርፋት ነው። 100 ይገረፋሉ።
ጋብቻ ላይ ደግሞ ነው ሁለቱም የተለያየ ፍርድ ነው። ስለዚህ እንዴት እንደዛ ሊሆን ይችላል? ሁለቱም የሚመሩ ከሆነ ሁለቱም እንደዛ ነው። ህጋችን እንደዛ ነው። ራሱ ሁለት የተለያየ ነገር ነው። አሁን ለምሳሌ አንድ ሰው የሰረቀ ሰው ማለት ነው። የሰረቀ ሰው የሚሰርቀው ሰራቂ ማለት ነው። የሚሰርቀው ሰው ለምሳሌ መጠን አለው። የሰረቀው ሁሉ እጁ አይቆረጥም አይደለ? በእኛ በኢስላም ልክ ነው። ምንድን ነው የሚደረገው? እንጃ ዲቴል አላየሁም። ስለሱኛው ቅጣት ገብቼ በደንብ አላየሁም። ስለዚህኛው አውቃለሁ። እሱን ነው እኮ ብለሽ አሁን እኮ ለምን አንድ አይነት አልሆነም እኮ ብለሽም መጠየቅ ትችያለሽ ከፈለግሽ ማለት ነው። መስረቅ የሚባለው ነገር ሲሰርቅ አንድ ሰው ያለው ነገር በኢስላም ያለው አስተምሮት እንደዛ ነው። የሆነ መጠን አለው የሚሰርቀው እንጂ የሰረቀ ሰው ሁላ እጁ አይቆረጥም። እና ለምን የሰረቀ ሰው ሁሉ መቆረጥ አለበት የሚል ትምህርት የለንም እኛ። መጀመሪያ በጣም ቸግሮት ከሆነ ምን ከሆነ ውዝር ይሰጣል፣ ምክንያት ይሰጣል። ግን ምን እያለው የሚሰርቅ ሰው ደግሞ እጁ ይቆረጣል። ስለዚህ የሆነ ከምን ዲናር ነው ምናምን የሚል ነገር አለ። ይህን ያህል ዲናር ምናምን ነገር የሆነ ብር ማለት ገንዘቡ መጠኑ ይህን ያህል በሚሆንበትና ከዛ በላይ በሚሆንበት ሰዓት ላይ እጁ ይቆረጣል። ከዛ በታች በሚሆንበት ሰዓት ላይ ደግሞ የቸገረው ነው ሆዱን ለመሙላት ነው ምናምን የሚለው ዑዝር ይታይለታል ማለት ነው። ስለዚህ ሁለቱን ዳይኮቶማይዝ አድርጎ ማቅረቡ ሁለት የተለያየ ነገር ነው ያቀረበው እንጂ ህጉ ነው ራሱ ሲሰራ ማለት ነው። ልክ እንደዛው ነው ከጋብቻ በፊት ያሉ ሰዎችና ጋብቻ ላይ ያሉ ሰዎች የዝሙት የቅጣቱ መጠን ይለያያል። ይሄ ነው በእስልምና አስተምሮት ውስጥ ያለው ማለት ነው። ግልጽ ነው ማለት ግልጽ ነው። ግን ስለዚህ ሐዲስ እንደዚህ የሆነ ካፒታል ፐኒሽመንት መስጠት ይችላል በሚለው ሳይድ ነው ያለው ወይስ አይደለም? ማለት ይሰጣል። ሐዲስም ቁርአንም እኮ አንድ ነው ምንጫቸው። አሁን ስለ ቁርአንና ስለ ሐዲስ እኮ አይደለም። ማለት ችግሩ ሜሮን በጣም እንትን ነው እንትንሽ ትዕግስት ይፈታተናል። ስታወሪ በጣም ነው እንትን የሚለው 3 4 5 ነው ሳገኝሽ እንትን ይላል። የማዳከም ስራ ነው እንጂ ምሰሪው ጥያቄ አይደለም የምትጠይቂው ራሱ የማዳከም ስራ ነው። እና እንትን ይላል ትንሽ ትዕግስት ይፈታተናል። ሐዲስ ያላቃሉ ናይክ ስለልጋበኝ እኮ ነው ቁርአን ነው ያላቃሉ። እሱ ሌላ አርዕስት ነው እኮ ስለ ዝሙት ጠይቀሽኝ እሱ መልሱን ተመልሶልኛል ሳቲ ስለ ቁርአንና ስለ ሐዲስ ላይ ለምን ትሄጃለሽ? ሜሮን ለምን ከሰው ጋር እንትን ታያለሽ? ዓለም እኩል ነው የሚለውን ነገር ስትፈልጊ ነው ስለ ቁርአንና ስለ ሐዲስ ለብቻው ስትጠይቂ ነጥለሽ። እሺ በቃ እንዳልከው በዚህ ጉዳይ ላይ ብዙም ፈርዘር መጠየቅን ካልፈለክ አንደርስታንድ በቃ መጠየቅ አይደለም እኮ ግን ስትጠይቂ አንድ ጥያቄ ጠይቀሽ ወዲያው ሺፍት ታደርጊያለሽ። የመጀመሪያው ጥያቄ ተመልሷል ወይስ አልተመለሰም ነው እኮ የመለስ ሆነ ይችላል እኮ እንትን ነው እሱ በኋላ ላይ ነው ይሄኛው ተመልሶልኛል፣ ይሄኛው ተመልሶ ጨርሻለሁ እዚህ ላይ ያለው ከዛ ደግሞ ቀጣይ ጥያቄ ይባላል ሁለተኛ እንጂ እዛው ላይ እየደራረቡ መጠየቅማ ጥያቄው ሰው በምን ይማራል? አንቺስ በምን ትማሪያለሽ? እኔስ ደግሞ ምን አንድ ነጥብ ላይ ምንድን ነው የመለስኩት ለሚለው ለራሴ ሳጤ ነው ሜሮንዬ ትክክል አይመጣም። ስለዚህ ምንድነው መሆን ያለበት መሰለሽ? አንድ ጥያቄ ጨርሰሽ ከዛ ወደ ሁለተኛው ትሄጃለሽ፣ ሁለተኛው ስጨርሽ ወደ ሶስተኛው፣ እንደዛ ነው የሚደረገው። አሁን የመጀመሪያው ጥያቄ ምንድነው? ስለ ዝሙት ቅጣት ያለው ነገር ቁርአን ላይ 100 ይላል፣ ሐዲስ ላይ ደግሞ ግርፋት ምንድነው ውግራት ይላል። ስለዚህ ሁለቱ ነገሮች ምንድናቸው የሚለውን ነገር እዚህ ጋር የሚያወራው በጋብቻ ውስጥ ያሉ ሰዎች ሳይሆን አጠቃላይ ዝሙትን ነው። ይሄ እንደዚህ ከጋብቻ በፊት ተራክቦ የሚያደርጉ ሰዎችን ነው የሚያመለክተው። ይሄኛው ግን የሐዲሱ ደግሞ የሚናገረው ደግሞ ውግራት የሚለው ደግሞ ጋብቻ ላይ ያሉ ሰዎች ናቸው። ይሄ ተመለሰልኝ፣ ይሄ ምንም ግጭት የለበትም ብለሽ ካሰብሽ በኋላ ከዛ በኋላ ሐዲስ ምንድነው ቁርአን ምንድነው የሚለው ደግሞ ጥያቄ መጠየቅ ያለብሽ። እኔ ግጭት አለበት እላለሁ። ምክንያቱም ዲቴል እየተናገረ ሳይሆን ዲፍረንት የሆነ ቅጣትን ነው እየሰጠ ያለ ሐዲስ። ስለዚህ ዲፈረንት ቅጣት ነው። እውነት ነው። ሁለት የተለያዩ ነገሮች ናቸው፣ ቅጣት ናቸው። ስለዚህ ምንም የሚጋጨው ነገር የለም። ለምሳሌ ማለት ነው ለሕፃን ልጅ ለ6 ወር ላልሞላ ሕፃን ልጅ ወተት ስጡት ቢል ጡጦ ይጥባ የእናቱን ጡት ይጥባ ከተባለ በኋላ 6 ወር ያለ ልጅ ደግሞ ምግብ መብላት ይችላል ቢል ሁለቱ ግጭት ነው አይደል? ግጭት ነው አይደለ? ቁርአን ፐርፌክት ነው። ላስት ሬቨሌሽን ከተባለ አሚን እዛ ላይ ኢንክሉድድ መሆን አለበት ብዬ አምናለሁ። እኔም ኦኬ። አይ ግጭት ነው አይደለ? ያውኑ አይ በቃ እንትን በላይ ታች ረጂ በቃ ለዚህ ቤት የምትበጥኛ አይደለሽም፣ አታስገቧት በቃ ሁለተኛ ታች ረጂ። አይ ቲንክ እንደዚህ አይነት ሰው ትንሽ አስቸጋሪ ነው።
ሰፋ ያለ እንትን ነው። የስኮፑ በጣም የጠበበ ሰው ትንሽ ያስቸግራል፣ ለቤቱ አይመጥንም። አይ ቲንክ ሌላ ቦታ ላይ አትግባባም። ታሳዝነኝ ነበር። እኔ እንደውም የቤት ይሻላታል ብዬ ነበር። አሳዘነችኝ የምር። ግን ምላሷ እርጥብ ነው አይደል ኡስታዝ? ውስጧ ትንሽ ድርቅ ይላል እንጂ አይ ለመረዳት አይደለም የምትሞክረው። ለመረዳት አትሞክርም ብቻ ሳይሆን በቃ እንትን ነው፣ አይመጥንም ራሱ። ያው ትዕግስትን ይፈታተናል። አይተህ ከሆነ ትዕግስት ያልቅና ወዳልሆነ ነገር ውስጥ እንዳትገባ እንትን ይላል ማለት ነው። አንድ ቀን ትማራለች። እንግዲህ ደግሞ ትልቅ ሴት ናት እኮ ደግሞ የሚገርም ነገር እድሜዋም ታዝናለች። አክሊሉ ደህና ነህ? በጣም ደህና ነኝ። እንዴት ነህ? በጣም እግዚአብሔር ይመስገን በጣም ደህና ነኝ። የጠፋ ሰው ድሮ ነው እኮ ማውቅህ አይደል? አንረሳት 2012 ኦኬ። የት ነበር የምንታወቀው? ቴሌግራም ነው ምንድን ነው የሚባለው? ቴሌግራም አይደል? ሌላው ይሄ ሜሴንጀር ከዛ በፊት አይደለም። ምንድን ነው የሚባለው? ቆይ ከዛ በፊት የነበረው አንድ ግሩፕ ነበረ። አለመርሳት ገርሞኛል። ፓልቶክ ነው ፓልቶክ። ኦኬ ይገርማል። እኔ ጥያቄ አለኝ። ጠይቅ። አዎ ምንድነው እንግዲህ ቁርአን በአንድ ሰው ከተጻፈ ይሄ ደጋግሞ የሚነገሩት ነገሮች ማስፈራሪያ የሚል ደግሞ ሌላው የሙሴን በትር ጣላትና ሸሸ ይላል። አንድ ቦታ ላይ አንድ ነገር ዝም ብሎ የሚያወራ ሰው ትንሽ ይከብደኛል። አንድ ነጥብ ብቻ ያወራ። አሁን ሌላው ደግሞ ምናምን እያልክ ሳይሆን አንድ ጥያቄ ጠይቀኝ። አስፈራሪ ነኝ የሚለው ነው። ቆይ አንድ ሰው ከሆነ ሀሳቦች መደጋገም አይገባቸውም። አሁን አንተ ትልቅ ሰው ነህ እኮ አትቸኩል። አንዴ ቁርአን አንድ ሰው ነው የጻፈው ምናምን አልክ። ማን ነው የጻፈው ቁርአን? ነብዩ መሐመድ መሰለኝ። እስኪ ማስረጃ ስጠኝ። እኔ ምን አውቃለሁ? ነብዩ መሐመድ ተቀበለ ከሰማይ አወረደ፣ በሚካኤል በገብርኤል አማካኝነት ወረደለት ነው የሚባለው። ወይም ቁርአንን ነብዩ መሐመድ ጻፈው የሚለው የቱ ጋር ነው ያለው? ማን የነገረ? ያው እስላሞች ሲናገሩ ነው የምሰማው። እኔ እንግዲህ አትዋሽ፣ ውሸት አያምርብህም ማለት ያው ያነጋገር ዘይቤ እኮ ወረደለት ወይም ደግሞ እንደዚህ ሲባል እንሰማለን። መሐመድ ጻፈው አልክ። አንድ ሰው የጻፈው አልከኝ። አንድ ሰው ማን ነው ስልህ አንድ ሰው ነው የተቀበለው መልእክቱን ማለት ነው። መልእክቱን አንድ ሰው ነው የተቀበለውና ብዙ ድግግሞሹን ሳየው ምን ነው ድግግሞሽ? ለምሳሌ እሺ ተወሽ፣ ወደ ሁለተኛው ድግግሞሹ ምንድን ነው? አስፈራሪ ነኝ፣ አስጠንቃቂ ነኝ የሚለው ቃል ማለት ነው። የቱ ጋር ነው የተደጋገመው? እስቲ ንገረኝ። አንድ ሁለት ጥቅስ ስጠኝ እስቲ አውጣው። እኔ ቆይቻለሁ ካነበብኩት እኮ አስጠንቃቂ ነው፣ ሊያስጠነቅቅ ነው የመጣው። እውነት ነው። እሺ ይሄ እንግዲህ መልሰኛል። ወደ ሁለተኛው ጥያቄ ልምጣ። ኧረ ቆይ አክሊል፣ ጥያቄ ትጠይቀኛል። ሰው ይማራል። ታችም ዝም ብለህ አባሮሽ አኩኩሉ አይደለም እዚህ የመጣ ነው። ስለዚህ አሁን ምንድነው ማብሰር ነው። ሁለት ነገር ነው የሚናገረው። አብሳሪና አስጠንቃቂ ነው ሆኖ የመጣው ቁርአን። የሚያበስር በጀነት የሚያበስር በጀሃነም ደግሞ የሚያስጠነቅቅ ነው መልእክቱ። ሁለቱም አለ፣ ጀነትና ጀሃነም አለ በእኛ ትምህርት ራሱ ማለት ነው። ከዛ አንጻር ነው ራሱ የሚታየው። ቀጥላው ሁለተኛው ጥያቄ ደግሞ ሁለተኛ ጥያቄ የመጀመሪያ ቁርአን ጻፈው አልክ። ጻፈው የሚለውን አላውቅም አልክ። ያፎ ለምታን አልክ፣ አለፍን። ሁለተኛው ደግሞ ማስጠንቀቅ የሚለውን ድግግሞሽ አልክ። የቱ ጋር ነው ያለው ስንል የለም ማለት ቆይቻለሁ ፈተውኝ ካነበብኩት ማለት ነው። ምንድነው አንደኛው ደግሞ ስለ ሙሴ የሚናገር ነገር ነው። ሙሴ እባቢቱን ያዘች ከዚያ ተመልሳ በትር ሆነች የሚል አለ። 3 ቦታ እንደተጻፈ አስታውሳለሁ። አንደኛው ደግሞ
ፈርቶት ሸሸ ይላልና እንዴት ነው ይሄ ነገር ሊጋጭ የሚችለው ነው የምለው። አንዱ ጋር መሸሹን፣ አንዱ ጋር መልሶ በትሯን፣ አንዱ ጋር እንደ መጽሐፍ ቅዱስ ነው፣ አንዱ ጋር ደግሞ ሸሸ ነው የሚለው። በቃ ጥሎ ሸሸ ከነጭራሹ። ጥሎ ሸሸ ግን ተመልሷል እኮ ተመልሶ የለ እንዴ? ጥሎ ሸሸ ካለ በኋላ ደንግጦ ነው ሲያየው ኦኬ እንግዲህ እኔ 3 ቦታ ነው ያየሁት። አንደኛው 3 ቦታ ነው ያየሁት። 3 ሱራው ላይ ነው አላህ በቁርአን ውስጥ ሱረቱል ዙመር ምዕራፍ 39 ላይ ሲናገር ምንድነው ያለው? ይሄ ቁርአን ተመሳሳይና ተደጋጋሚ ነገርን አወርድን የሚለው አላህ ምንድነው የሚያደርገው መሰለ? ጥንት የነበረውን ነገር ሲተርክልን አምላካችን አላህ የሆነ ነገር ይተርክልንና ኢብራሂም ከመላእክቶቹ ጋር ያደረገውን ዲያሎግ ግማሹን ይተርክልንና ግማሹን ደግሞ ሌላ ሱራ ላይ ያብራራዋል። የቀረውን ማለት ነው። ሙሳ አለይሂ ሰላም ከፊራውን ጋር ያደረገውን ዲያሎግ አንድ ሱራ ላይ ሱረቱል አዕራፍ ላይ ይነግረንና ሙሉ ንግግራቸውን ሳይሆን ማል ላይ ይቆርጠውና የሚቀጥለው ላይ ደግሞ ሱራ ላይ ሱረቱ ጣሃ ላይ ለምሳሌ ይደግመዋል ማለት ነው። ያንን ነገር ምን ይለዋል? ይደግመዋል። ያ የነበረውን ይቀጥለዋል። ተናግሮ የነበረው ለሁለት እየከፈለ አንዳንድ ቦታ ላይ ለ3 እየከፈለ ነው ንግግሮቻቸውን የሚናገረው። ይሄ የቁርአን ውበቱ ነው ራሱ ማለት ነው። ልክ እንደ ክሮኖሎጂካል ኦርደር አይደለም። ክሮኖሎጂካል ኦርደር ሳይሆን ስለ አንድ ነገር ይነግርህና ያን ነገር ታሪኩን ይነግርህና ከዛ በኋላ አንጠልጥሎ ከዛ በኋላ የቀጣዩን ነብይ ደግሞ ታሪክ ይነግርሃል። በኋላ ላይ ግን ሱረቱ ሁድ ምዕራፍ 11 ላይ ምንድነው የሚለው? ከመልእክተኞቹ ወሬ ተፈላጊውን በአንተ ላይ እንተርክልሃለን አለ። ለምንድን ነው የሚተረከው አለ? ለምዕመናን መገሰጫና ማስታወሻ ነው አለ። አሁን ምን አለ መሰለ? የፋይናል ሜሴንጀር መጥቷል። የመጨረሻ ረሱል ሰለላሁ ዐለይሂ ወሰለም ነብይ ሆነው ተልከዋል። እሳቸውን የተቀበለ ሰው ምንዳ እንደሚያገኝ እና ደግሞ እሳቸው መልእክታቸውን ያስተባበለ ሰው ደግሞ ፍዳ እንደሚያገኝ የፍርድ ቀን የመጨረሻ ነብይ ስለሆኑ ያ ነገር ናምና ጥንት የነበረው ነገር ነቢያቶችን ልኮ መልእክተኞችን ልኮ ሊያደረጋቸው በዛ በመላካቸው ያገኙት ቅጣትና ሽልማት ምን እንደሆነ የሚነግረን ከዛ አንፃር ነው። ለምዕመናን አለ መገሰጫና ማስታወሻ ነው አለ። አይ ነገር አለካስ ብለው እንትን እንዲሉ ማለት እንዲያስታውሱት ነው እንጂ ስለነሱም ማውራት አይደለም። ኢብራሂም ከማን እናትና አባቱ እነማን ናቸው? ከዚህ ዘር ሐረግ መጣ ምናምን የሚል ነገር እኛ ጋር የለም። ሙሳ አለይሂ ሰላም እናትና አባቱ እነዚህ ናቸው። ከዚህ ዘር ሐረግ መጣ ምናምን የሚል ነገር አታገኝም እኛ ጋር የሚፈልገው ዋናው ጭብጥ ምንድነው? ነቢያት ተልከው እንደነበረ ከተላኩ ነቢያት ደግሞ ለናምና ያክል እነዚህ ተልከው ነበር፣ መልእክታቸው እንደዚህ ነበር የሚለው ነገር እያንዳንዱ ነቢያት ይነግረንና ሌላ ሱራ ላይ ደግሞ የቀረውን ንግግራቸውን አስፈላጊ የሆነውን ለኛ ትምህርት ይሆናል ብሎ ለኛ ትምህርት ይሆናል የሚለውን ነገር አምላካችን አላህ ይነግረናል ማለት ነው። የቁርአን ተናጋሪ አላህ ነው። በነገራችን ላይ ረሱል ሰለላሁ ዐለይሂ ወሰለም አይደሉም፣ ጅብሪልም አይደሉም። ሁለቱም በቁርአን ላይ ያላቸው ድርሻ መልእክቱን ማድረስ ነው፣ ሪሳላውን። ይሄን ይመስላል። ኦኬ እንግዲህ ሌላ ጊዜ ደግሞ መጽሐፉን አነብና ጥያቄ ካለኝ እመጣለሁ። ጠፍተሃል እኮ ጠፍተሃል። በነገራችን ላይ እኔ ሜሴንጀር ላይ አንድ ጊዜ ተደዋውለን አውርተናል። ኦኬ ይመስለኛል። ተደዋውለን አውርተናል። በዛ ነው ማቀፍ ድምጽ ማለት እንትን ላይ ፓልቶክ ላይ ምን ግሩፕ ውስጥ ነበርክ? አይኔ ዝም ብዬ ነው የምገባው ሬስትሪክሽን። ያ ኦኬ ፕሮቴስታንት ነህ? አዎ ፕሮቴስታንት ነኝ። ኦኬ እኔ የምታውቀኝ ምን እያለሁ ነው የምታውቀኝ? እኔ ያኔ እነ አቡ ሃይደርን ስትሞግታቸው መሰለኝ። ከድሮም ጀምሮ ሙስሊም ነበር ይላሉ። እዚህ ንገርልኝ አንተ ንገርልኝ። ያው ምስክር አንተን አገኘ አዋይደር የጠፋ አዋይደር አለ ሰምቼው አላውቅም። በህይወት አለ። ሶሻል ሚዲያ ስለማይጠቀም ነው። ኧረ አለ አይጠብቅም። ግን አየህ ምስክር ብዙ ሰዎች ምንድነው የሚሉት? ውሸት ነው ይላሉ። ሙስሊሞችም ናቸው እኮ ነው የሚሉት። ይሄማ ከመጀመሪያውኑ ሙስሊም ነበር ይላሉ። ስለዚህ ይላል ሙስሊሞች ቤት እየገባን ስገባ ሲያበሩ አስታውሳለሁ። አይ በጥባጭ ልጅ መታ ምናምን ከየት ነው የሚመለቃቀመው ይሉ ነበረ። መጣና አሁን ራስታ የሚባል ልጅ አለ። አሁን እዚህ ያኔ ነርሰዲን ነበር ስሙ። ራስታ የሚባል ልጅ አለ እዚህ አሁን የሚመጣው ቲክቶክ ላይ ነርሰዲን ነው ምናምን ነው ስሙና ለነብዩ መሐመድ የተገለጠላቸው ምንድን ነው አልኩት።
መልአኩ ገብርኤል ነው አለኝ። ናሙስ የሚባል ጂኒ ነው አልኩት። የቱ ጋር አለ ሐዲስ ላይ ያወጣውና ናሙስ የሚለው ጋር ሳሳየው ምን ማለት ነው አለኝ። ናሙስ ማለት የዝንቦች አምላክ ነው ቤልዜቡል ነው ስለው ኧረ ወየ እንደዚህ እያደረገኝ እንደዚህ እያደረገኝ ምናምን አለ። እና ፋክት ወርድ የሚባልም ልጅ ነበረ እንደዚሁ ትዝ አይልም? ሶሉሽን ስንለው አይ ፋክት ወርድ የሚባል ሙስሊም ነበረ እንግሊዝ ነው ምናምን የሚኖር እና እኔ አንሰሪንግ እስላም ላይ እየገባው እየደበለብኩኝ እመጣና ጥያቄ ጠይቃችኋለሁ እና በቃ ሰምተው የማያውቁትን ነው ጥያቄ እንትን ብላችሁ የነበረው ማለት ነው። እና በኋላ ላይ ግን ምን ወደ ያው ጥያቄ ፈጠረብኝ። እንደውም ጭራሽ እኔ አታክ ለማድረግ ነበር ማጠናው የነበረው ቁርአንን እና በኋላ ላይ በቃ ማለት እንትን ነው ያላ ንግግር ነው በቃ በጣም እየገረመኝ መጣ። በኋላ ላይ ሰልም ታስታውሳለህ? ወደ አላህ በንስሐ ተመለሱ ብያችሁ አለቀሳችሁ እኮ ዛሬ 11 ዓመት ሆነው ማለት ኦልሞስት 11 ዓመት ሆነው አለቀሳችሁ አስታውሳለሁ። አላችሁ በፍጹም አይሆንም ሰይጣን አሳሳተብን ምናምን ነገር እያላችሁ ብዙ ሰው ግን አሁን ላይ ግን ብዙ ሰው አያምነኝም ማለት በቃ ከመጀመሪያው ሙስሊም ነው ምናምን ይላሉ እንጃ አያምኑም። በቃ አንዳንድ ሰዎች ሙስሊሞችም አንዳንዴ ግራ ይገባቸዋል፣ ግን ክርስቲያኖቹ ግን ኖ ይላሉ። መቼ ነው የምትገባው? እንደዚህ በዚሁ ቀን ነው? በሳምንት አንዴ? ይመቸኝ ሲመቸኝ ይገባል። ብዙ ጥያቄ ጽፌ ማለት በቃ ሳልጠይቃቸው ቀረው ማለት ነው። የሰጡኝ ሰዎች እዚሁ ሀገር የሚኖሩ ናቸውና አንብብ ብለው ሰጡኝ። ያው አንዳንድ ጥያቄዎችን ረስቻቸዋለሁ። እንዳ እንግዲህ ሌላ ቀን በእንትኑ ፈልግህና እገባና ያው ጥያቄዎችን አቀርባለሁ። ሰዓት እናንተ አሁን እንትን ነው አይደለ? ቀን ነው እናንተ ጋር ከ2 ፒኤም ነው 2:30 ከምሳ ሰዓት በኋላ ነው። አሪፍ ነው። ድምፅ አይቀየርም ግን ያው ነው እንትን እውነት ታዲያ እኔ እንኳን ራሱ ድምጼ እኮ ተቀይሯል እኮ ራሱ ያኔ እኮ ሰዓት ነበርኩኝ። እውነት ጁንዱላ የት ሄደ? ጁንዱላ አለ እሱም አሜሪካ ነው የሚኖረው። አልፎ አልፎ ነው የሚመጣው። ኦኬ አቡ ሃይደር ኢትዮጵያ ነው ወይስ አረብ ሀገር ነው ሄደው? የሆነ ሀገር ሄደ ኢትዮጵያ ነው ያለው። ግን ያው አብዛኛውን እሱ አሁን የአቂዳ ኪታቦቹ ምናምን የሚያስቀረው የሚያስተምረው ሞር እዛ ላይ ነው ፎከስ የሚያደርገው። በጣም ኢንስፓየር ሊሆነው እነሱ ላይ ነው። ኮምፓራቲቭ ሪሊጅን ላይ ብዙም አይደለም አሁን ላይ። ኦኬ ወጣት ነው እኮ አይደለ? ወጣት ነው አቡ ሃይደር ግን እንዴት ፂማሙነቱ ምናምኑ ይገርመኛል። አቡ ሃይደር ያኔ ያርበደብዳችሁ ነበር፣ እናንተን ያርበደብዳችሁ ነበር። በቃ ፈተና ሆኖ ነበር ያኔ እኮ ፈተና ሆኖ ነበረ። በቃ የኢትዮጵያ እንትን እሱ የነበረበት ወቅት በጣም ነው ጥያቄው በጣም ይከብድ ነበረ። ውይይት በጣም ነው የሚያስፈራው። ገና ስሙን ሲያዩት ራሱ እንፈራዋለን። በጣም ነበር የሚያስፈራው የነበረው። ትዝ ይልህ እንደሆነ ውስታዛችን በጣም እንትን ነው፣ ግሬስ አለው። አሁንም ድረስ ነው ግሬስ ያለው። ማሻአላ ይሄ ካላ ነው። እዚህ ቲክቶክ ላይ በአካል እዚህ ቲክቶክ ላይ እናስተምራለን የሚሉት እነሱን አያውቃቸውም እና በአካል አገኙትና ተወያዩ እና ሲወያዩ ገና አቀማመጡ አሉ ሲቀመጥ አቀማመጡ ራሱ በአቀማመጡ ነው ውይይቱን የሚጨርሰው። አቀማመጡ ራሱ ያስፈራል አሉ ሲናገሩ እና መጀመሪያ ስታወራ ጸጥ ብለህ ያዳምጥህና ልክ ማውራት ሲጀምር የምታወራው በአጠቃላይ ይጠፋብሃል አለ ልጁ ሲናገር እዚህ ቲክቶክ ላይ። በቃ ጠፋብን አለ። እኛ ሁላችንም ተደነባበርን አለ። በጣም ሲያወራ አንደበቱ በጣም ነው የሚጣፍጠው። በዛ ላይ ደግሞ በጣም ሙቀቱ የሚገርም ነው። በዛ ላይ በቃ ፊቱ ኮስታራ ነው። አቀማመጡ ምኑ አኳኋኑ ምናምን በቃ ደንበኛ ለዛ ለውይይት የተዘጋጀ እንትን ነው እና በጣም ያስፈራ ነበረ። ጠፋብን የምናወራው ምናምን ነገር ብሎ በጣም አድንቆ ሲያወራው ነበረ የዛሬ 2 ዓመት 3 ዓመት አካባቢ ላይ
እና ምን ለማለት ፈልጌ ነው ኡስታዝ አቡሀይደር በጣም አሁንም ራሱ አለው ፖቴንሻል ማለት ነው። ደስ ይላል። አላህ ይጠብቀው። እንግዲህ አላህ ከሰጠን ትልቅ ስጦታዎች መካከል አንደኛው ኡስታዝ አቡሀይደር ነው። በነገራችን ላይ የኔም ኡስታዝ ነው ታውቃለህ። ኦኬ የኔም ኡስታዝ ነው። የኔ ሞዴል ነው፣ ሮል ሞዴል ነው። በጣም ነው የምወደው ማከብረው። የደቡብ አፍሪካው ሰው ነው ኢየሱስ አምላክ አይደለም ብሎ ዋናው መጽሐፍ የጻፈው ማን ነበረ? አሁን በህይወት የለም። ሺህ አህመድ ዲዳት አላህ ይራማቸው። አዎ ግን ከእሳቸው በፊትም ነበር እኮ ዛሩል ሀቅ የሚባል መጽሐፍ የጻፈ አለ ህንዳዊ። ዛሩል ሀቅ የሚባል መጽሐፍ የጻፈ አለ ስማቸው ጠፋኝ። 91 ደግሞ ክርስትናና እስልምናን አጣምሮ ደግሞ የመነጋገር ነገር ነበረ። ትዝ ይለኛል የሆነ ሁለቱን ሃይማኖት የኛ መጽሐፍ ላይ ተጽፏል፣ ባይብል ላይ ተጽፏል በሚል እንደዚህ ተጀምሮ ነበር 91 አስታውሳለሁ። አንዳንዱን ሐሳብ ለምሳሌ በወንድሞቻቸው መካከል እንደኔ ያለ ነብይ ያስነሳል የሚለው መሐመድ ነው የሚል፣ እንደገና ደግሞ አጽናኝ ይመጣል የሚለው እሱ ነው የሚል እቺ ቃል በቃ ተጠናክራ በጣም እስላሞች በእስልምና ከከታው በጣም ይደሰቱ ነበር። በቃ የኛ ነብይ መጽሐፍ ላይ ተጽፏል አለ ባይብል ላይ አለ። አሁንም መነጋገር እንችላለን ከፈለክ አንተ ሲመች ሌላ ቀን ስትመጣ በዚህ ዙሪያ ዘዳግም 18 ላይ ያለው ስለምን አንድ መጽሐፍ ጽፌ ያለው ነው እኮ የተደበቀ እውነት የሚለው መጽሐፍ አንብበዋል? አላነበብኩም። በቃ እሱ መጽሐፍ ስለሳቸው መምጣት የሚናገር ነው። ራሱ ማኑስክሪፕቶቹ ራሱ ሲዘጋጁ እንዲህ አይነት ፕሮብሌም ሆን ብለው እያስወጡ ነው። የተደበቀው ነው። ለዛ ነው ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ እነዛ የመጽሐፉ ሰዎች ወይም መጽሐፍን የሰጠናቸው ወንዶች ልጆች እንደሚያውቁ መሐመድን ያውቁታልና አለ። እውነትን እያወቁ ይደብቃሉ አለ። ስለሳቸው መምጣት ተነግሮ የነበረውን ደብቀዋል። ሱረቱ አዕራፍ ምዕራፍ 7 ቁጥር 157 ላይ እንደዛ ነው የሚናገረው። በተውራትና በኢንጂል ተጽፎ የሚገኝ ነው የሚለው። ተጽፎ ሜንሽን ተደርጎ የሚገኝ ነው የሚለው። ብዙ ቦታ ላይ እንደዛ አለ። ቁርአን ላይ ስትመለከተው የመጽሐፉ ሰዎች እውነትን በውሸት እንደቀላቀሉ እውነትን እያወቁ እንደደበቁ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ ለዛ ነው ተሸሽጉ ከነበራችሁት ሱረቱ ማይዳ 5:15 ላይም እንደዛ ነው ተሸሽጉ ከነበራችሁትን ከፊሉን የሚተውና ከፊሉን የሚገልጽ መልእክተኛ መጣላችሁ ነው የሚለው። ደብቀውት የነበረው ማለት ነውና የተደበቀ እውነት የሚል መጽሐፍ አለኝ። በዚህ ዙሪያ ላይ በተውራትና በኢንጂል ተውራትና ኢንጂል አመጣጣቸውን ኢንጂል ምንድነው ተውራት ምንድነው የሚለውን ነገር አመጣጣቸውን በዛ ላይ ደግሞ የነበሩት የተደበቁት የሚጠብቁት ነበረ ወይ ሪሊ አይሁዶች የሚጠብቁት አለ ወይ ከመሲሁ በተለየ መልኩ የሚጠብቁት ነብይ ነበረ ወይ ለዛም ከወንድሞቻቸው መካከል ከእስራኤል ወንድሞች ከአረቦቹ የሚጠብቁት ነበር ወይ የሚለው በደንብ አድርጎ የሚተነትን ነው። ከዛም ባሻገር ደግሞ ኢየሱስ ሲናገር የነበረው አጽናኝ የሚለው ሪሊ በአረማይስጡ ምን ተብሎ ነበር የተቀረበው? ፓራክሊቶስ ነው የሚለው። ወደ ግሪክ ሲመጣ ነው ፓራክሊቶስ የተባለው። ባሪያ ነው የሚለው። ባሪያ ማለት ደግሞ ነቢያ ነው። ነቢያ ማለት ነብይ ነው የተባለው። ከኔ በኋላ ሌላ አጽናኝ የሚለው ሌላ ነብይ ተብሎ ነው የተቀመጠው። በኋላ ላይ ግን ነገሮች ተቀይሮ ወደ መንፈስ ቅዱስ ዞረ። ማቴዎስ ዮሐንስ ወንጌል 14:26 ላይ መንፈስ ቅዱስ የሚለውን ሲገለብጡ መንፈስ ቅዱስ የሚለውን ጨመሩበት። ይሄ እኮ የሚናገሩት የራሳቸው ስኮላሮች ናቸው። ሲገለበጥ ነው የተጨመረበት። ማኑስክሪፕቶቹ ላይ ሲገለባበጥ ነው እንደዚህ አይነት ነገሮች የመጡት። በኋላ ላይ ሐሳቢውን ከነብይነት ወደ መንፈስ ቅዱስ ተሸጋገረ እንትን ሲሉ ማለት ነው። ይሄ ሁላ የሚያወዛግብ ነገር አለ። ኢንሻአላህ እስቲ መጽሐፉን እልክልሃለሁ። እንትን ለምሳሌ አንድ ነቢይ ተአምር ማድረግ አለበት ወይም ደግሞ የእግዚአብሔር ምስክር ሊኖረው ይገባል። አሁን ነቢዩ መሐመድ ምንም ተአምር እንዳላደረገ ነው የሚናገረው። እንዴት ነው? ምን ማረጋገጫ አለን? ለምሳሌ ሙሴ ኢያሱ ባህር ከፍለዋል። ሙሴም እንደዛ ከእግዚአብሔር ዘንድ መጠራቱን ያን ነገር ተናግሯል። እና እንዴት ታየዋለህ ይሄንን? አሪፍ ጥያቄ ነው የጠየቀው። ግን አንድ ነቢይ ለመሆን ተአምር መስራት ሸርጥ ነው መስፈርት ነው ማለት ያው ከእግዚአብሔር አንድ የሆነ ምልክት ሰዎች እንዲያምኑብህ ነው ያለው አይደል? ኢያሱን በፊት ያንን ተአምር አደረገ ማለት ነውና እንዴት ታየዋለህ? ስለዚህ ነብዩ አብዲው የሚባለው የሰራው ተአምር አለ? ነብዩ አብዲው የለም። ትንቢት ነው ነብይ አይደለም ማለት ነው እኮ። አሁን በምን ለየው ማለት ተአምር መስራት ለአንድ ነብይ ማስረጃ ከሆነ
መጽሐፈ መሳፍንት ምዕራፍ 6 ላይ አምላክ ነብይ ያስነሳ ይላል። ያስነሳው ሰው ነብይ ስሙ አልተገለጸም፣ እናትና አባቱም አልተገለጸም። ከየትኛው የዘር ሐረግ እንደመጣ አይናገርም። መቼ እንደተወለደ መቼም እንደሞተም አይናገርም። ግን ያ ነብይ ታምር ስላልሰራ ነብይ አይደለም ብለን አንልም። ኢሳያስ ታምር የሰራው ታምር የለም። ኢሳያስ በራሱ የሰራው ታምር እስቲ ማሳየት አችልም። ኤርሚያስ፣ ሕዝቅኤል የሰሩት ታምር የለም ራሱ ማለት ነው። ብዙ ማንሳት ይቻላል። ነቢያት ሆነው ግን ታምር ያላደረጉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ታምር ተሰጥቷቸው ታምር ራሱ የመጀመሪያ ታምር ለሳቸው ለነብይነት ታምር ቁርአን ነው። ይህ ያላ ታምር ነው፣ ወደ አንተ አወረድ ነው ይላል። መጀመሪያ ማሰብ ያለብህ ማለት ነው። ሁለተኛ ረሱል ሰለላሁ ዐለይሂ ወሰለም ከጣታቸው ላይ ውሃ ፈልቆ ነበረ። ይኸው ይሄ ታምር ነው ራሱ። ጨረቃ ለሁለት ተከፍሎ ነበረ በሳቸው ማለት ነው። አሁን ይሄ ሁላ ብነግርህ አንተ የምትለው ምንድን ነው? መልስ ምንድን ነው? ከጣታቸው ውሃ ይፈልቅ ነበረ። ጨረቃ ለሁለት ተከፍላ ነበር። እንዴት ተገጣጠመች? አሁን የሚያስብለው እንዴት ነው? ይሄ የሃይማኖትን ታምር ነው ለማጉላት የሚደረግ እንደ አላደረጉም የሚላላ ምንም አላደረጉም እኮ አለማድረጋቸውን እኮ በምንድን ነው አላደረጉም የሚሉት? ከምን አንጻር ነው? አስትሮፊዚካል እንትኖች ኦኬ። አይ ጊዜ ካለ እኮ አስትሮፊዚካል እንትኖች ቼክ ስላላደረጉት ታምር መባሉ ታዲያ ምኑ ላይ ነው ራሱ? አሁን ለምሳሌ በኢያሱስ ጊዜ ፀሐይና ጨረቃ በመኖራቸው ቆመዋል አይደለም? ባሉበት አስትሮፊዚካል ማስረጃ ይኖር ይሆን? መኖራቸውን በምን ይታወቃል? በሆነ ሂስቶሪ ላይ ቀኖች ረዝመው ነበር የሚል የሰማው መሰለኛል። ኧረ የለም፣ ምንም አስትሮፊዚካል፣ አንትሮፖሎጂካል፣ ፊዚዮሎጂካል ኤቪደንሶች የሉ። ምንም ነገር የሌለ ነገር ቢኖር ፀሐይና ጨረቃ በቦታቸው መቆማቸው የሚያሳየው በኢያሱ ኢቭን በኢስላም አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ተነግረውናል። ፀሐይና ጨረቃ ቆሞ እንደነበር አንድ ነቢይ ዱዓ አድርጎ ብለው ኢያሱ በእናንተ ኢያሱ ተብሎ ስለተቀረበ እዛ ላይ ግን ስም አልተጠቀሰም ተብሏል። እውነት ነው። ግን ያ እሱን ስለማድረጉ አርኪኦሎጂካል ማስረጃዎች፣ አንትሮፖሎጂካል ማስረጃዎች፣ አስትሮፊዚካል ማስረጃዎችን ማቅረብ አይጠበቅብንም። ለምን? ተአምር ነው ተብሎ የተነገረ ተአምር እንደ ተአምርነቱ የግድ እነዚህ አስትሮፊዚካል የሆኑ ኤቪደንሶች መኖር አይጠበቅበትም። ረሱል ሰለላሁ ዐለይሂ ወሰለም ጨረቃ ለሁለት ከፍለዋል። አዎ ተመልሰው ሲገጠም ደግሞ ሳይንቲፊካሊ ማስረጃ ማቅረብ አይጠበቅብንም። ገብቷል? ለዛ ነው የምነግርህ። ተአምር አድርገዋል ወይ ነው ያንተ ጥያቄ? አዎ አድርገዋል ነው። ሙሴ ባህሩን ለሁለት ከፍሎታል አይደል? እንደ ግድግዳ ቆሟል ባህሩ አይደል? ታስታውሳለህ? ማስረጃ ይኖራል። አሁን አርኪኦሎጂካል ማስረጃ ባህሩ ቆሞ እንደነበረ የሚያሳይ የለም። በቃ እንደዛ ማለት ነው። አየህ፣ እንደዚህ አይነት ነገሮች ተመሳሳይ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ለነብይነታቸው ተአምር ሰርተዋል ወይ ከተባለ አዎ ሰርተዋል። ተአምሩ ግን እሳቸው በሚፈልጉበት ሰዓት አይደለም፣ ወይም ደግሞ ህዝቡ በሚፈልግበት ሰዓት አይደለም። እነሱ ተአምር ሲመጣላቸው ምንድን ነው ያሉት? ቀድሞ የነበሩ ነቢያት የተሰጡትን አይነት ተአምር ለአንተ ይሰጥ ብለው ነው እኮ ያሉት። ሙሴ ባህርን ከፍሏል እንትን ብሏል፣ ስለዚህ አንተም እንደዛ አድርግ ነው። አላህ ተአምር ብሎ ያወረደው ነገር አልተቀበሉም እነሱ። ከዛ አንተ አስጠንቃቂ እንጂ ሌላ አይደለህምና ታምራት ካላህ ዘንድ ነው፣ ታምር የሚሰጠው ራሱ ነው፣ እኔ አስጠንቃቂ እንጂ ሌላ አይደለሁምና። ስለዚህ እሳቸው አስጠንቃቂ እንዲሆኑ እንጂ የተላኩት ይህንን ታምር አድርግ ይህንን ታምር አድርግ ብሎ አላህ ማዘዝ አይችሉም። እሳቸው ምንም ፓወር እንኳን የላቸውም። ስለዚህ አላህ የሚፈልገውን ታምር ሰርተዋል በእሳቸው በኩል። ውሃ ከጣታቸው ይፈልቅ ነበር፣ ምግብ አብዝተዋል። ሌሎችም ለነገሮች ማለት የምግቡ ተስቢህ አድርገው ነበረ፣ አላህን አመስግኑ ነበረ። ብዙ ነገሮች ታምሮችን ወደ 20 ምናምን የሚደርሱ መዘዘዝ እንችላለን። ግን ያ ነገር ምንድን ነው የሚጠቅመው? ለኛ ላመንነው ነው የሚጠቅመው ታምር፣ ወይ ደግሞ በወቅቱ ላዩት ሰዎች ነው የሚጠቅመው። ገባ? ለኛ የሚጠቅመን የትኛው ነው? የቁርአኑ ታምር ነው። ቁርአን ታምር ነው የተባለው ወቅቲ ሳይሆኑ የኻሊድየው ነው። ገብቷል? ወቅታዊ ሳይሆን ቀጣይነት ያለው ነገር ነው። እነዚህ አሁን የተዘረዘሩ ታምር በወቅቱ የተደረጉ ናቸው። ከዛ አንፃር ብታየው የዘዳግም 18ቱን እስቲ እንየው በጋራ። እኔ ለነቢዩ መሐመድ የተጻፈ አይደለም ነው የምለው። አንተ እንዴት ታየዋለህ? እናንብበውና እንነጋገር። አልደከመኝ እንዴ? እኔ አይደከመኝም። ኦኬ፣ እንደዛ ከሆነ እናወራ፣ ችግር የለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ያወጣው
ወደ መጽሐፉ ልሄድ። እሺ መጽሐፉ ሌላ ኡስታዝ አንድ ሚል እናስገባው ታታብን ይችላል። ኡስታዝ ከመጣቱ በፊት እሺ ድረስ መቀሌን ሰላም እንበላትኛ። መርሃባ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጓል መቀሌ ወአለይኩም አሰላም ኡስታዝ። አንቺ በቃ ሻዳ ከያዝሽ በኋላ እኮ መቼ ነው የሰለምሽው? ስንት ጊዜ ሆነሽ? 2 ሳምንት ኦልሞስት አሩን ማምናት ሹ 2 ሳምንት ይሆነኝ። በቃ ከዛ በኋላ ጠፋሽ። በቃ ነው ጠፋሽ እኮ። እመጣለሁ እኮ ዋናው ሻዳ ነው። አዳምጣለሁ። ዋናው ሻዳ ነው። ሻዳዬን ከያዝኩኝ እሱ ቤት ምንም አያደርግልኝም አይደለም። እዛው በጸበል እያልሽ አዎ። ከዛ እኔ ሻዳ ያዘች ተባለ። ከዛ እኔ አይቼሽም አላውቅም። ብዙ ቤታችሁ ሳይሽ ለስምሽ ስሞክር መግባት አልፈልግም ትይኛለሽ። ትንሽ አይ የነበርኩበት ቦታ አጋጣሚ ስራ ቦታ ወይም ጩኸት ይሆንና እኔ ደግሞ በዛ አትወድም አክሰፕት አታረግምና አንዳንድ ጥያቄዎች አሉኝ፣ ግን በኋላ ጠይቃለሁ። ዝም ብዬ ልማርና አሁን ወይም ደግሞ ነገ ሌላ ጊዜ ጠይቃለሁ። ችግር የለብኝም። ኔክስት 3-4 days ነፃ ነኝና ችግር ጠይቅ ይችላለሁ። አይ በቃ እንደዛ አሪፍ ነው፣ ጥሩ ነው። ቁርአን ምናምን መማር ጀመርሽ? አዎ እስካሁን ግን አንዴ ብቻ ነው የተማርኩት። በጣም ቢዚ ነበርኩኝ ስራና። ቴሌግራም ላይ ትምህርት ተማሪ ጥሩ ነው። አንቺማ ጎበዝ ነሽ፣ ብዙ ነገሮችን ታያለሽ። በአንዴም አይደለም ደግሞ የሰለምሽው፣ ብዙ ረጅም ጊዜ ወስዶብሻል። but I still have questions። በጣም ጥያቄዎች አሉኝና በቃ ጠይቃለሁ። ለዛሬ ዝም ብዬ ላይ ችግር የለውም። አክሊሉን አውራውና አውጥቻለሁ። እስቲ አንተ አብራራውና ካንተ ዮሐንስ ወንጌል ምዕራፍ 1 ዘዳግማት እኮ የዘዳግም 18 ነው መጀመርልህ። ከዛ ነው መጀመርልህ ሁለቱ ልዩነት እንዳለው ዘዳግም 18 ነው የሚያብራራው። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ጸሐፍት ፈሪሳውያን የሚጠብቋቸው 3 ሰዎች ነበሩ። አንደኛው መሲሁ ነው፣ ሁለተኛው ኤልያስ ነው፣ ሶስተኛውና የመጨረሻው ደግሞ ነብዩ ናቸው። 3 ናቸው። እና መተው ስለምን ታጠምቃለህ ሲሉት እኔ መሲሁ አይደለሁም ክርስቶስ አይደለሁም አለ። እንግዲያውስ ማን ኤልያስ ነህን አሉት። አይደለሁም አለ። እንግዲያውስ ማን ነብዩ ነህን አሉት። አይደለሁም አለ። እንግዲያውስ አንተ መሲሁም ካልሆንክ ኤልያስም ካልሆንክ ነብዩም ካልሆንክ ስለምን ታጠምቃለህ አሉት። አሁን እዚህ ጋር 3 ሰዎች ተገልጸዋል። ማን ናቸው የተገለጹት? አክሊልዬ ማን ናቸው የተገለጹት? አክሊሉ ያው ያነበብካቸው ማን ናቸው የተገለጹት? ማን ብሎ ነው የገለጻቸው? መሲሁ ኤልያስ እንደዚህ ነው። 3 ናቸው ወይም ብለው ነው የጠየቁት። ስለዚህ 3 የተለያዩ ነው። አሁን በመጽሐፍቶቻቸው 3ቱንም ፈትሻቸው። አንደኛ የመጀመሪያ መሲሁ የተባለው መዝሙረ ዳዊት 2:2 ላይ ታገኘዋለህ። ስለ መሲሁ ይናገራል መምጣት። ሁለተኛ ደግሞ ኤልያስ ይመጣል የሚለው ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ ታገኘዋለህ። አሁን ነብዩ ማን ነው ጥያቄው? ነብዩ ዘዳግም 18 ላይ ያለው ነው። ስኮላሮች ምንድነው የሚሉት? አይሁዶች የሚጠብቁት የነበሩት 3 ሰዎች ነበሩ። ኤልያስን፣ መሲሁንና ከመሲሁ በተለየ መልኩ ዘዳግም 18 ላይ የተቀመጠው አንድ ነብይ አለ ይመጣል ተብሎ የሚጠበቅ። ዘዳግም 18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳለሁ ይላል። የእስራኤል ወንድሞች እነማን ናቸው? አክሊልዬ አረቦች ልትለይ ነው አይደል? ማስረጃም ያስፈልጋል ደሊል። ዘዳግም ምዕራፍ 4 ቁጥር 2 ላይ ምዕራፍ 2 ቁጥር 4 ላይ እስቲ ያውጣው። ዘዳግም ምዕራፍ 2 ቁጥር 4 ላይ 2:4 ዘዳግም 2:4 ሕዝቡም እነዚህ ትእዛዞች ስጣቸው፣ እሴር በሚኖሩ ወንድሞቻችሁ በኤሳው ዘሮች ግዛት አልፋችሁ ትሄዳላችሁ፣ እነርሱን
ይፈሯችኋል ወንድሞቻችሁ ይላል። ብዙ ቦታ ላይ አለ። ኤሳው እና ያዕቆብ ወንድማማቾች ናቸው። ቢሆንም ከፍ ያለ ጥንቃቄ አድርጉ ይላል። ስለዚህ ኤዶማውያን እና እስራኤላውያን ወንድማማቾች ናቸው። እስራኤል የሚለው የያዕቆብ የቁልምጫ ስም ነው። ኤዶም የሚለው ደግሞ የኤሳው የቁልምጫ ስም ነው። ወንድማማቾች ናቸው። እንደዚያ አንደኞቹ አረቦች ናቸው፣ እነዚህኞቹ ደግሞ እስራኤላውያን ናቸው። እና ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ ሲል ወንድሞቻቸው የተባሉት እንትሮች ናቸው ማለት ነው። ዘዳግም 18 ብዙ ምክንያት አለው እንደዚህ አይነት። አንደኛ ዮሐንስ ወንጌል 1:19 ላይ ከመሲሁ ወይም ከክርስቶስ ግራማቲካሊ እና ሊንጉስቲካሊ ተለይቶ ነው የተቀመጠው። አይሁዶችም ይጠብቁ ነበረ፣ ከመሲሁ በተለየ መልኩ ማለት ነው የሚጠብቁት ነበር። እና እዛ ላይ ነው ብዙ ስኮላሮች ሲናገሩ አይ ቲንክ ቨርስ ባይ ቨርስ ኮሜንተሪ አለ የስተዲ ላይት የለኝም። ስተዲ ላይት ብለህ እንትን በለው ጎግል ላይ አለ። እዛ ላይ ዘዳግም 18 እና ዮሐንስ ወንጌል 1:19 ላይ ማብራሪያው ላይ ሁሉም ስኮላሮች ምንድነው የሚሉት? አይሁዶች ይጠብቁ ነበረ፣ አንድ ታላቅ ነቢይ ከመሲሁ በተለየ መልኩ የሚጠብቁት ነበረ። በኋላ ላይ ነው እነሱ እንትን ካለ በኋላ ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ሀሳባቸውን የቀየሩት። ይሄ ነው ራሱ ማለት ነው። እና እኛ ወደ ፈርዖን መልእክተኛ እንደላክን ወደ እናንተ መልእክተኛ ልከናል አለ። እንደ ሙሴ ያለ ነቢይ ያስነሳላችኋል የሚለው የቁርአኑ አንቀጽ እንደዛ ነው የሚለው ማለት ነው። ሱረቱ ሙዘሚል በሚል አንድ እንትን አለ፣ እዛ ላይ ይናገራል። አይ ቲንክ የቁርአኑ አንቀጽ በቃል ያላስታውሰው እና እንደዛ ነው። ከዛ አንጻር ነው አንተ እዚህ ላይ የምትለን ነገር ካለ የሆነ ነገር በለን። ዘዳግም 18 ያለው እላለሁ በደንብ ነው የምለው። ያው እንግዲህ እኔ መጽሐፉ ሰው ነኝ። እንግዲህ አንተ ደግሞ ያው የቁርአን መጽሐፉን ያው የመጽሐፉ ሰው ነህ ማለት ነው፣ ታውቀዋለህ በደንብ። እኔ ደግሞ በመጠኑ ይሄን ነገር ሳየው ምን ይላል? ከላይ ጀምሬ ላንብበው ከ13 ከ14 ጀምሮ በደንብ አዳምጦኝ። ምድራቸውን የምታስለቅቃቸው አሕዛብ መተተኞች ወይም ሟርተኞችን ያዳምጣሉ። አንተ ግን ይህንን እንዳታደርግ አምላክ እግዚአብሔር አልፈቀደልህም። አምላክህ እግዚአብሔር ከገዛ ወንድሞች መካከል እንደኔ ያለ ነቢይ ያስነሳልሃል። እርሱን አድምጥ። በኮሬብ ጉባኤ በተደረገበት ዕለት እንዳልሞት የአምላኬን የእግዚአብሔርን ድምፅ አልስማ። እንዲህ ያለውን አስፈሪ ሰዓት ደግሜ አሊ ብለህ አምላክህን እግዚአብሔርን የጠየቅከው ይህ ነውና፣ እግዚአብሔርም እንዲህ አለኝ፣ የተናገሩት መልካም ነው። በወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ። ቃሌም ባፉ አደርጋለሁ፣ የማዘውን ሁሉ ነግራቸዋል። ማንም ሰው ነቢዩን በስሜ የሚናገረውን ቃሌም ባይሰማ እኔ ራሴ በተጠያቂነት ይይዘዋለሁ። ነገር ግን እንዲናገር እኔ ያላዘዝኩትን ቃል በድፍረት በስሜ የሚናገር ሆነ በሌሎች አማልክት ስም የሚናገር ነቢይ ይገደል። አንተ በልብህ እግዚአብሔር ያልተናገረውን መልእክት እንዴት ማወቅ እንችላለን ብትል፣ ነቢዩ በእግዚአብሔር ስም በተናገረው ካልተፈጸመ ወይም እውነት ሆኖ ካልተገኘ መልእክቱ ከእግዚአብሔር የተናገረው አይደለም። ያ ነቢይ በድፍረት ተናግሮታልና እርሱን አትፍራ ወይም አታክብረው ለማለት ይመስለኛል። አትፍራው፣ መፍራት አለብን ማለት አይደለም እውነተኛ ቢሆን። አሁን ይሄንን መጽሐፍ ስናይ ሙሴ እግዚአብሔርን ስለበደለ መደበኛ ትርጉም ነው። አሮጌውን ላድርገው እንግዲህ ያው ከ14 ጀምሬ እንደገና ላምባ በድሮ ትርጉም ስልክ ገብቶበት ነው። ፓውዝ ነው ኡስታዝ። ስልክ ገብቶበት ነው ወይ? ወጣ ምናልባት የከታች ያላችሁ ሰዎች ኡስታዝ ያወራ ማለት ነው። አዎ ኮል አስገባችሁ ወጥቷል። እሺ ስልክ መጥቶብኝ ነው። ኦኬ አብሽር ቀጥል። የ1954 ያነበብክልን ነበረ። ቁጥር 15 ላይ ገብተሃል። 14ን አዳምጠን ነበረ።
አለ ይሰማችኋል? ባይዘው እኔ አይሰማኝም። ፓውዝ አድርጎ ነው ሚዩት አድርጌ ነው። ለካ አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይቺ ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክ እግዚአብሔር በአንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱን ታደምጣለህ። እግዚአብሔርም አለኝ የተናገሩት ነገር መልካም ነው። ከወንድሞቻቸው መካከል እንደ አንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌን በአፉ አደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል። በስሜ የሚናገረውን ቃልን የማይሰማውን ሰው እኔ እበቀልለታለሁ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ ድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል። ልብህ እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል፣ ነቢዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣ ያ ነገር ከእግዚአብሔር ያልተናገረው ነው። ነቢዩ በድፍረት ተናግሮታል፣ እርሱን አትፍራው ይላል። አሁን ይህንን መጽሐፍ ክፍል ስናነብ የጠየቁት ምንድን ነው? የጠየቁት ለምንድን ነው የጠየቁት? ሙሴ እግዚአብሔርን ስለበደለ ተናገር ሲል ድንጋዩን ስለመታው በሕዝቤ ፊት አላከበርከኝም አልቀደስከኝምና ወደ ተስፋ ምድር አትገባም ብሎታል። እንደውም በዚሁ በዘዳግም ላይ ምዕራፍ 3:4 ላይ እግዚአብሔር በእናንተ ምክንያት ተቆጣኝ፣ እንደውም ከእንግዲህ ወዲያ እንዲህ አይነት ጥያቄ እንዳትጠይቀኝ ብሎታል። እና ይህን ጥያቄ ያጠየቁት ከምድረ በዳ ከግብፅ የወጡት ሰዎች ናቸው። ምክንያቱም የተናገሩት ነገር መልካም ነው። አልጨረስኩም ግን እንትንም ስለማውቀው ነው ፖይንቱን። የዛሬ 5 ዓመት ሜሴንጀር ላይ አውርተንበት በዚህ ጉዳይ ላይ እያሱ ነው ብለኛል እና እያሱ ነው ልትለኝ እንደሆነ መጀመሪያ ልንገራቸው። ተመልከቱ ያጀማ እያሱ ነው ሊል ነው። አሁን ሌሎቹ ኢየሱስ ነው ይላሉ፣ እሱ አሁን እያሱ ነው ሊል ነው። እንበል ቀጥላው። ኦኬ ምንድነው በደንብ ማየት ያለብን እንግዲህ አንተ መጽሐፉን ታነበዋለህ። እኔ አሁን ሌሎቹ 600 ሰዎች እርግጠኛ ነኝ ባይብልን ሁሉም የሚያነቡ አይመስለኝም። እና እሺ ቀጥላው። የጠየቁት ሰዎች እነማን ናቸው? እነዚህ ሰዎች ናቸው። ለምንድን ነው? እግዚአብሔር በሚያስፈራ ክብር ስለተገለጠ አሁን ሙሴ ሚዲዬተራቸው ነበረ፣ ይሄንን እሳት እንዳናይ። ስለዚህ ብለው ሲጠይቁ የጠየቁት ነገር መልካም ነው። እኔ አሁን ለምሳሌ ዛሬ እኔ ጠይቄ ከ2000 ዓመት በኋላ መልስ ቢሰጠኝ ምንድን ነው ጥቅሙ? ነው ለራሳቸው ነው የጠየቁት። እኔ የሚያነጋግረን ሚዲዬተር እንፈልጋለን። ምክንያቱም ዘዳግም መጀመሪያ ላይ ሲነግራቸው በቃ በእናንተ ምክንያት እግዚአብሔር ተቆጥቶኛል ወደዛ ተስፋ ምድር እንደማይገባ ሲነግራቸው ነው። አሁን እኛ በቃ ይህን እሳት ማየት አንፈልግም እንዴ? እነሱ እኮ አሁን ሞተዋል። እነሱ ወደዚህ እንደ ሙሴ ያለ ነብይ የተባለው ኢያሱ ነው እያልክ ነው ያለው? አዎ ኢያሱ ሚዲዬተር ኢያሱ እነሱ ናቸው የጠየቁት። አዎ እንዴ ለምሳሌ አልኩ እኮ ዛሬ እኔ ጥያቄ ጠይቄ ከ2000 ዓመት በኋላ ቢመለስልን ምንድን ነው ጥቅሙ? አሁን ኢትዮጵያኖች በጀነራሊ እንደው ብንጠይቅ አንድ ጥያቄ ለምንድን ነው ታዲያ ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ አንተ ኢያሱ ከነበረ ለምንድን ነው እስራኤላውያኖች አንተ ነብዩ ነህን ብለው የጠየቁት? የመጥምቁ ዮሐንስን የሚመጣ ነብይ ካልነበረ ዘዳግም 18 ላይ ያለው ነብይ የሚጠብቁት ካልነበረ ኦልሬዲ ነብዩ ይመጣል የተባለው እንደ ሙሴ ያለ ነብይ ይመጣል የተባለው ኢያሱ ከነበረ ለምንድን ነው ይጠብቁ የነበሩት? እሱን ንገረኝ። እሱን በሌላ ቦታ የተጻፈውንም አስተውለት ነው። እንትን እንደዚህ ልክላችኋለሁ ብሎ በሚኪያስ ላይ ነው ምናምን የተጻፈ አለ። ያንንም አድርገው ነው አንድ ላይ ጀነራል የጠየቁት። እሱ እስቲ በመረጃ አድርግልኝ እንዲያገራልኝ። አይ እሱን አሁን እስክፈልግ ጊዜ እንዳይወስድ ይችን ብቻ እንያት እስቲ። በአንተ መካከል ቆይ እግዚአብሔር ከአንተ መካከል ማለት ቆይ ለምሳሌ በደንብ አስተውሉ። ጥያቄ ጠየቁት ለራሳቸው ነው እኮ እኔ ከአንተ መካከል የሚለው ካለ ከእስራኤል ውስጥ ነው የሚሆነው። ስለዚህ ምንድነው መሰለ ጥያቄው አልቋል። እኔ ከአረቦቹም ነብይ ይመጣል ብዬ አላምንም። እሱ ከአንተ መካከል የሚለው ጥቅስ ካለ በቃ እንስማማ፣ ከአንተ ጋር እስማማለሁ ራሱ። አሁን ጥያቄ የሚነሳው ከአንተ መካከል የሚለው ጭማሪ ነው ወይስ አይደለም የሚለውን እንመርምር። እንዳንተ ከአንተ መካከል የምትለዋ ነገር አሞንግስ ዩ ከአንተ መካከል በቃ እንደዛ ነው የምናየው። ሙሴ እጁን ጫነበት፣
ክብር ተላለፈበት ይላል። ዘሴም ሙሴ ሪፕሬዘንት አረገው። አክሊሉ ይህችን ነገር አትሳሳታ። ከአንተ መካከል የምትለዋል ረሱል ሰለላሁ ዐለይሂ ወሰለም ከመጡ በኋላ ማሶሬት በሚባል መጽሐፋቸው ላይ አይሁዶች የጨመሩበት ነገር ነው። በተረፈ የሙት ባህር ጥቅል ላይ የተገኘው ላይ የዕብራይስጥ ግሪክ ሰብትጀንት ላይ ከአንተ መካከል የሚል የለም። እስጢፋኖስ ለአይሁዳውያኖች ሲነግራቸው ዘዳግም 18-16 ላይ ያለውን ሲጠቅስላቸው ከአንተ መካከል የሚለውን አላስገባበትም። ሐዋርያት ሥራ 7:36 ላይ አውጣው፣ 35 እና 36 ላይ አውጣው አንድ ጊዜ። እሺ በጣም የሚገርም ነገር ሐዋርያት ሥራ ምዕራፍ 7 ቁጥር 35 እና 36 ላይ የ1954 አንብበው። ከአንተ መካከል ያለው የሚል ካለ እኔ አሁን ፊሽካ ያነፋ ሁለተኛ ዘዳግም 18-16 ለረሱል ሰለላሁ ዐለይሂ ወሰለም ነው ብዬ አልጠቀምም። ከአንተ መካከል የምትለዋ ካለች ተወራርጄ ነው የመጣሁት። ሹምና ፈራጅ እንደሆን ሾመኝ። ከ35 ጀምሬ ነው አደማነብል ሹምና ፈራጅ እንደሆን የሾመህ ማን ነው ብለው ካዱት። ይህን ሙሴን በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው። ይህ ሰው ግብፅ ምድር በኤርትራ ባህር በምድረ በዳ 40 ዓመት ድንቅና ምልክት እያደረገ አወጣቸው። ይህ ሰው እስራኤል ልጆች ከእግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት ያላቸው ሙሴ ነበረ። ይህም በሲና ተራራ ከተናገረው ዝቹ ላይ ያዘው ሙሴ ለእስራኤል ልጆች አለ። ለሁሉም ነው፣ ለእስራኤል ልጆች ነው። ለእስራኤል ልጆች ምን አላቸው ይላል? ለእስራኤል ልጆች ምን አላቸው ይላል? እስራኤል እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸዋል፣ እርሱን ስሙት። እንደኔ ያለ እሱን ስሙት። አዎ ከወንድሞቻችሁ ያላቸው ለማን ነው ያላቸው? ከወንድሞቻችሁ ያላቸው ለማን ነው? ለእስራኤላውያኖች አይደለም። በደንብ ጥቅስ ነው እንግዲህ እንደናንተ አተረጓጎም ነው። እዛው ጥቅሱን አንብብልኝ ነው። ጥቅሱን አንብብልኝ። ለማን ያላቸው ነው የሚለው? እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላቸው ለማን አላቸው? ለማን አላቸው ነው የሚለው እዛ ላይ። ይሄ እኮ እያነበብኩልህ ነው እኮ አንተ 38 ነው የምትቀጥል እዛው ላይ ያለውን እዛው ላይ ነበር። አሁን ያነበብከው ላይ ለማን አላቸው ነው የሚለው። ሙሴ ለማን አላቸው ነው የሚለው? ለእስራኤል ልጆች። ለእስራኤል ልጆች። አሁን ለእስራኤል ልጆች ምን አላቸው ይላል? እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይ ያስነሳላችኋል። አዎ ለእስራኤል ልጆች ወንድሞቻቸው እነማን ናቸው? እንግዲህ እንደናንተ አተረጓጎም ያው እንደ ባይብል አረቦች ነው የሚባለው ነው። አይሄድና ለእስራኤል ልጆች ወንድሞቻቸው ምንድን ናቸው? እሱም ብቻ እንትን በል ችግር የለው። ያው እንግዲህ እንዳንተ እኮ አተረጓጎም ወይም ደግሞ እንደ እስላም እንደ ባይብል ሄድና እንዳንተ ነው እኮ እኔ ምንም ችግር የለብኝም። ሀሳብን ስለማከብር ያንተን ሀሳብ ያስማ። እንደኔ ወደኋላ ልመለስ። የተናገሩት መልካም ነው ሲል እነዚህ ሰዎች ናቸው። እንዴት መልስ ከብዙ ዓመት ይሆናል? ለእስራኤል ልጆች ናቸው እኮ የነገራቸው። ለእስራኤል ልጆች ናቸው። ለእስራኤል ልጆች ወንድሞቻቸው እነማን ናቸው ነው ጥያቄው። ለእስራኤላውያኖች ወንድሞቻቸው እስራኤል ልጆች ደግሞ በመሐመድ አይምኑማ። ማየት ያለብህ እኮ ለእስራኤል ልጆች ከተነገረ መሐመድ ነቢይ ሆኖ ተነስቶ ቢሆን አሁን እስራኤላውያኖች በመሐመድ ጋር ምንም ሪሌሽንሺፕ የላቸው። ያምነው አሉ ነው ያምነው አሉ። ግን ከአንተ መካከል የሚለው አለ። እስጢፋኖስ ሲናገር ከዘዳግም 18-16 ላይ ሲጠቅስ ከአንተ መካከል የሚል አለ። እንግዲህ እሱ የተናገረው ይህ ሰው ሀሳቡን እኮ እየተናገረ ያለ ከአንተ መካከል ጥቅስ ነው እየጠቀሰ ያለው። ዘዳግም 18-16 ላይ ያለውን ሲጠቅስ ከአንተ መካከል የሚል ጥቅስ ተጠቅሟል። እስጢፋኖስ ያለን ሲጠቅስ አልተጠቀመም። ለምንድን ነው ያልተጠቀመው መሰለህ? የሆነ አሁን ሀሳብ ስናመጣ ኤግዛክትሊ ዘዳግም 18-16 ላይ ከግሪክ ሰብትጀንትና ከማሶሬት ማን ነው የሚቀድመው? ቀድሞ የተጻፈው ማን ነው? እኔ እነሱን መጽሐፍ አላነበብኩም። በእርግጥ የምትላቸውን መጽሐፍ ግሪክ ሰብትጀንት ላይ ከአንተ መካከል የሚለው የለም። የሙት ባህር ጥቅል ላይ የሚለውም የለም። የሰማሪያ የሚባለውም እንደዛ የሰማሪያውያን የሚባሉ የእነሱም ቨርዥን ላይ የለም ራሱ ማለት ነው። ከአንተ መካከል የሚል ነገር ካለ ችግር ነው። አሁንም ብዙዎቻችሁ የተረዳችሁት ከአንተ መካከል የሚለውን ነገር ነው ያለው። የእኔም መጽሐፍ ሲተች አንድ ልጅ ብቻ ነው ይህን ጥያቄ ጠየቀኝ።
እንደዛ ከሆነ ኢሜል አድርጉልኝ ብዬ መጽሐፌ ላይ አስቀምጣለሁ ብዙ ጊዜ ማለት ነው። መጽሐፌ መግቢያው ላይ አስተያየት ካላችሁ፣ ሂስ ካላችሁ ወይም ክሪቲክ ካላችሁ እባካችሁ ላኩልኝ። ምክንያቱም እፈልገዋለሁ መጽሐፌ ላይ ያለውን ነገር ሰዎች አንብበው ተረድተው ትክክልም ካልሆነ ትክክል አይደለም የሚሉበት እርማት ሲሰጡ፣ አረም እንደምትመለከተው አረም ካለ ሌላው አያድግም። እርማት ያስፈልጋል አረም። ስለዚህ አረም ማለት ደካማ ጎን ነው። ያንን ደካማ ጎንን ሰዎች ካልነገሩ መጽሐፉ ላይ ያለውን ችግር ስተት ብሎ ጠይቆኝ በጣም ቆንጆ ጥያቄ ነው ጠየቀኝ። ይሄ ማለት ነው አሁን ያለው ነገር ማለት ነው። ስለዚህ በተመሳሳይ የምነግርህ ነገር ምንድን ነው ከአንተ መካከል የሚል ነገር ማሰሬት ላይ እንጂ ማሰሬት ደግሞ የተዘጋጀው በ780 ምናምን አካባቢ ነው፣ በ880 አካባቢ ላይ ኦልሞስት ከሁለት አንዱ ረሱል ሰለላሁ ዐለይሂ ወሰለም ካለፉ ከብዙ ዓመት በኋላ ነው እንጂ አይሁዶች ይጠብቁ ነበረ። አንተ ኢያሱ ነው ያልከው ልክ አይሁዶች ያሉትን ነው ራሱ ገና። ምክንያቱም የዛሬ 5 ዓመትም ስናወራ ሜሴንጀር ላይ ስናወራ ይህንን ጥቅስ አምጥተህ ራስህ ስለ ኢያሱ ነው የሚያወራው አልከኝ። እስቲ አሁን ምንድን ነው የምፈልገው እኔ አንተ ፕሮቴስታንት ነህ አይደል? እንዲ አክሊልዬ እስቲ የፕሮቴስታንት አንድ ኮሜንተሪ ስጠኝ። ይሄ ዘዳግም 18 ላይ ያለው እንደ ሙሴ ያለ ነብይ የተባለው ኢያሱ ነው የሚል ማስረጃ ይኖር ይሆን? ይኸውልህ ጴጥሮስ አዘ ዱዋል ፕሮፌሲ ኢየሱስን ጠቅሷል። ዘሜን ፓርቱ ለኢየሱስ አይደለም፣ እሱም ለኢየሱስ አይደለም የተነገረው። ይኸውልህ ቆይ አዳምጠኝ፣ እኔን ደግሞ አዳምጠኝ። ይኸውልህ አምላክህ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረ ጊዜ ማለት ምንድን ነው? እግዚአብሔር በሰዓት ተገልጦ የተናገረ ጊዜ ያንን ነው የሚያስታውሰው። እንዳልሞት አየፈሩ ማለት ነው። ማን ነው ጠያቂው? እዛ የነበሩት ከግብፅ የወጣው የአምላኬን የእግዚአብሔርን ድምፅ ደግሞ አልስማ፣ ይቺ ታላቅ እሳት ደግሞ አሊ ብለህ እንደለመንከው ሁሉ ማን ነው የለመነው? በዛ ወቅት የነበሩ ሰዎች አምላክህ እግዚአብሔር አላቸው። ደግሞ ሙሴ በአንተ መካከል ከወንድሞቼ እንደኔ ያለ ነቢይ ያስነሳላል፣ እርሱንም ታደምጣለህ። አሁን ሙሴ ይሄ ለምንድን ነው ያለው? አታያትም ወደዛች አትግባ ስለተባለ ሚዲየተሩ ሰው ስለሌለ ፈሩ። ይሄን እሳት እኛ መቋቋም አንችልም። ስለዚህ ጥያቄ ጠየቁ። ስለዚህ ለጠየቁት ጥያቄ ለወቅቱ አሁን ለምሳሌ እኛ ኢትዮጵያኖች አንድ ነገር እንደነሱት አንድ ጥያቄ ብንጠይቅና ከ2000 ዓመት በኋላ ቢመለስ ምንድን ነው ጥቅሙ ነው? እኔ አሁን በእርግጥ ወንጌላዊ አማኞች ይህንን ነገር በጥልቀት እንዳላዩ ታውቃለሁ። ኢየሱስ ላይ ነው ሄደው የሚለጥፉት። ግን ፈርስት የተነገረው አዜ ፕሮፌሲ እንትን አዜ ዱዋል ፕሮፌሲ ጴጥሮስ ኢየሱስ ብሏል። ግን ኢያሱም እዚህ ጋር ይመለከተዋል ብዬ ነው። ለምን እጁን ጫነበትና የእሱ ጸጋ ተላለፈበት ወደዛ ይዟቸው የሚገባው ሰው ስለነበረ ከወንድሞቻችሁ መካከል እንደኔ ያለ ነበር። እሺ ደግሞ ሌላው የምታየው ምንድነው? ይገደል። በእስራኤል ሕግ ውስጥ ነው የመገደል ሕግ ያለው እንጂ አሁን መገደል አለው። ለምሳሌ ነቢዩ መሐመድ ነው ካለ ይገደላሉ። አንድ ሰው ካልተቀበለ ወይም የሱን መልእክት ካልተቀበለ እንደዛ እንኳን ካለን ይገደል ለእስራኤሎች የተሰጠ ነው። ለምንድን ነው? የእግዚአብሔርን ሙሉ ክብርና የማዳን ኃይሉን ስላዩ ከዛ አምፀው ቢወጡ ኃይለኛ ቅጣት ነበረባቸው። እኛ አሁን ዝም ብለን ነው የምንከተለው። ስለዚህ ነው ምሕረት የበዛልን። እነሱ ኃይሉን አይተውታል። ለዚህ ነው በዛን ጊዜ እግዚአብሔር ታላቅ ቁጣ የሚያመጣባቸው። ለምሳሌ አዳምና ሔዋንን ከገነት ያባረራቸው ከኛ የበለጠ ክብሩን ያው ነበረ። አሁን እነዚህ ሰዎች እሳቱን ነው ማየት የፈሩት። እንዳንሞት ሲሉ አይ ከእናንተ መካከል ያስነሳላቸው የተናገሩት መልካም ነው የሚል ቃል አለ። ደግሞ 17 እግዚአብሔር የተናገሩት ነገር መልካም ነው፣ ጥያቄያቸው መልካም ነው፣ መልስ አለው ማለት ነው እንጂ ለ2000 ዓመት መልስ ምንድን ነው ጥቅሙ ነው የኔ እይታ። እስቲ አንተ በግልህ ይኸው ነገሩን። ሁለት ስህተት አለበት። አንደኛው ስህተት ምንድን ነው? ለምሳሌ ኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ እመለከተዋለሁ፣ ከያዕቆብ ኮከብ ይወጣል ይላል። ስለማን ነው የሚያወራው? በቅርብ ከያዕቆብ ኮከብ ይወጣል ብሎ በለዓም ሲነግራቸው ለእስራኤሎች ስለማን ነው የሚያወራው? ይሄ ኢየሱስ ነው ዘኍልቍ። ስለዚህ ለምንድን ነው ታዲያ በቅርብ ከያዕቆብ ኮከብ ይወጣል ሲል ለእስራኤሎች ሲነግራቸው 2000 ዓመት እንዴት ሊቆዩ ይቻሉ ብለህ መሞገት ይቻላል። እንዳንተ ሎጂካል ያ ፊውቸሪቲ ነው፣ ፕሮፌሲ ነው። ይሄኛው የግል ጥያቄ ነው፣ ፕሮፌሲ ነው። አንዴ እሱ ነው። ሁለተኛ ነገር ደግሞ ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ አንተ ጋር ነው ስልክ እየገባብህ ነው መሰለኝ፣ ልጠብቅህ። እጠብቅሃለሁ።
ትንሽ ስልክ መጥቶ አላዳመጥኩም። የሆነች አቋረጠኝ። የሆነ ከካናዳ ልጅ ደውሎ ድገመልኝ የሆነ ያልከውን ነገር። አዎ የመጀመሪያው ያልኩ ምንድን ነው እዛው ላይ ነው መሆን ያለበት ለእናንተ ስለሚላቸው እዛው ጋር ነው ለእስራኤሎች እንጂ 2000 ዓመት ድረስ መቆየትም አይጠበቅበትም እያልክ ነበረ። ሁለተኛው ነገር ደግሞ እኔ ደግሞ ዘኍልቍ ምዕራፍ 24 ቁጥር 17 ላይ አወጣሁና ምንድን ነው ያደረኩ አየዋለሁ፣ በቅርብ አይደለም መለከተዋለሁ። ከያዕቆብ ኮከብ ይወጣል የተባለው የተነገረው ለእስራኤል ነው። ማን ነው? ለመሲሁ ነው አልክ። መሲሁ ግን ይቆያል። አይተው ከሆነ ወጣ። እሺ ኡስታዝ ወጥቷል። እሺ እንጠብቀው። ስልክ ነው የሚያስወጣ። እባክህ እየደወሉ አውራቸው፣ መጀመሪያ አውራቸውና መመለስ ይችላል። እንዳላቋርጥ ብዬ ይጠፋብኛል ብዬ ነው። ተው ቆይ፣ ጽፌለታለሁ። አውራቸውና ችጋ ነው ተረጋግተህ እንድትል ልብህ ኖ አይ ዊል ኮል ዩ ባክ ብዬዋለሁ። ችግር የለም ጽፌለታለሁ። ተናገር አንተ። አዎ ዘዳግም ዘኍልቍ ምዕራፍ 24 ቁጥር 17 ላይ በቅርብ ከያዕቆብ የሚወጣ ኮከብ እንዳለ ተነግሯቸው ነበረ። ነገር ግን ወደ 1600 ዓመት ቆይቶ ነው ያ ኮከብ የወጣው። አንደኛ ነገር። ሁለተኛ ነገር ደግሞ ዘዳግም 34:10 ላይ እንደ ሙሴ ያለ ነቢይ ከዛ በኋላ ከሙሴ ሞት በኋላ በእስራኤል ውስጥ አልተነሳም ይላል አይልም? ስንት ላይ? ዘዳግም 34:10 ላይ። ኦኬ ዘዳግም። ኦኬ መልካም። እሺ ቀጥል። ስለዚህ ከእስራኤል ኢያሱ ከሆነ ኢያሱ ከሙሴ በኋላ የተነሳ ነው። እንደ ሙሴ ያለ ነቢይ ከዚያ በኋላ ከእስራኤል አልተነሳም ካለ ኢያሱ እንደ ሙሴ ያለ ነቢይ ከሆነ ከዚህ ጋር አንተ ከምትለው ነገር ጋር ይጋጫል። አሁን ጥያቄ የሚጠይቅ ምንድን ነው? እንደ ሙሴ ያለ ነቢይ የተባለው ኢያሱ ነው ብሎ ከፕሮቴስታንት ስኮላሮች መካከል የፈታለ ወይ? ከቸርች ፋዘርስ መካከልስ እንደ ሙሴ ያለ ነቢይ የተባለው ኢያሱ ነው ብሎ ያስተማሩ አሉ ወይ? ሁለቱም መልስልኝ። ኦኬ የለም፣ እንደሌላ ቃለው እኮ ምንድነው ለብ ነው ብዙ ጊዜ የምናነበው። እኛ ወንጌላውያኖች አብዛኛውን ጊዜ ወይ ፈረንጆች የተረጎሙትን እኔ ደግሞ በጥልቀት ለማየት እጣጣራለሁ በተቻለ መጠንና ያው እንዲሁ ለብ ስታነበው እንትን አይልም። አሁን የኢያሱ ምንድነው መሰለ ከእግዚአብሔር ጋር እንደ ጓደኛ አልተነጋገረም፣ ግን የተአምራት አገልግሎት ነው ያለው። አንድም ህግ አላመጣም። ሙሴን ያደነቀው ምንድነው? ሙሴ አፍ ለአፍ ከእግዚአብሔር ጋር ይነጋገር ነበር። ዳት ኢዝ ዘ ዲፈረንስ። ግን እጁን ጫነበትና ክብሩ ተላለፈ። ዘ ሴም ስፕሪት ነው። አሁን እኮ አሁን ለምሳሌ ኢያሱ እኔና ቤቴ እናመልካለን እናንተ የፈለጋችሁትን፣ ሙሴ ደግሞ ይሄን ህዝብ ከምትሰርዘው ኢያሱ ነብይ ነበር እንዴ? ኢያሱና ካሌብ ነብይ ነበሩ እንደ መጽሐፍ እስቲ ጥቅስ ይኖር ይሆን? እግዚአብሔር መንፈስ ስላረፈበት እስማ ሽማግሌዎች ላይም እኮ የእግዚአብሔር መንፈስ አርፎ ነበረ። በኤልያብም ላይ እና ታቦቱ እንዲሰሩ እግዚአብሔር መንፈስ አርፎባቸው ነበር። እግዚአብሔር መንፈስ ስላረፈባቸው ነብይ ነው የሚል ነገር የለም። ግን ኢያሱና ካሌብ ነብይ እንደነበሩ ጥቅስ ይኖር ይሆን? ያው የእግዚአብሔር መንፈስ ላያቸው ላይ አለ። አሁን ለምሳሌ በሙሴ ላይ የነበረው ክብር ለምሳሌ ኤልያስ እና ኤልሳን ስትመለከቱ ነብይ እንደነበሩ የሚያሳይ መጽሐፍ ቅዱስ ጥቅስ አለ ወይ ነው የጠየቅኩ። ካለ አለ በለኝ፣ ከሌለ ደግሞ የለም በለኝ። እሱ እንደፈለኩት እንግዲህ ያው የእሱ መንፈስ እስካለበት ድረስ በተለየ አይነት አጠቃቀም ተጠቀመበት እንጂ ኢያሱ ነብይ ነው ብዬ ነው የምለው። አይ ኢያሱ ነብይ ስለመሆኑ ጥቅስ ማስረጃ ይኖር ይሆን ነው አሰምሽን ነው እንዲህ ስላለው ነው የሚል ነው። ኢያሱ ነብይ ነው የሚል ማስረጃ ይኖር ይሆን? የቢብሊካል ኤቪደንስ ከጄኔሲስ እስከ ሬቪሌሽን እንደሱ ካልከኝ አብርሃምን ነብይ አይለውም። ግን አንድ ቦታ ግን ለእንትና ትንቢት አልተናገረም። ለንጉሱ ለእንትኑ ነብይ ግን ነብይ ነውና ሚስቱን መልስ ይለዋል። አይ እኮ ትንቢት አልተናገረም ነው ብሎታል። ግን ነው ትንቢት ስለተናገረ ስላልተናገረ አይደለም ጥያቄው። ነብይ ስለመሆኑ ማስረጃ አሁን ለምሳሌ ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ አብርሃምን አቢሜሌክም ብሎታል። አብርሃምን ስለ አብርሃም ሲናገር ምን አለ? እርሱ ነብይ ነውና ብሎ ነግሮናል። አሁን አንተ የምጠይቅ ጥያቄ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ባለው ጥቅስ ውስጥ ኢያሱ ነብይ ነው የሚል ጥቅስ ማስረጃ ይኖር ይሆን? እስቲ የለም፣ ጥቅስ የለም። ግን የዚህ ሰው መንፈስ ላው ላይ እጁን ሲጭንበት ተላልፈ። ስለዚህ ኤክሶጄሲስ ነው እያረክ ያለው። ኤክሶጄሲስ ነው ብለን እንቀበለው ወይስ ኤክሶጄሲስ ነው? ምን ፈትዮት ነው ወይስ ሰግዮት ነው? የትኛውን ነው?
ቋንቋውን ይሄንን በእውነት አላውቀውም። ፈትዮትና ሰግዮት ማለት ምንድነው? መጽሐፉ እንዲናገር ስትፈቅድለትና ከመጽሐፉ ፈልቀቀ ስታወጣ ፈትዮት ይባላል። ኤክሶጂሲስ ይባላል። ኤክሶጂሲስ ደግሞ ማለት ደግሞ መጽሐፉ የማይለውን ነገር መጽሐፍ ውስጥ እየከተቱ ማውራት ምን ይባላል? ኤክሶጂሲስ ይባላል። ወይም ደግሞ ፈትዮት ማለት ሳይሆን ሰግዮት መሰግሰግ ማለት ነው። ያ ምን ይባላል? ሆሞሌቲክስ ነው እየተጠቀምክ ያለው፣ ሄርሜኔቲክስ አይደለም እየተጠቀምክ ያለው። ሄርሜኔቲክስ እና ሆሞሌቲክስ ማለት ደግሞ በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ነገሮች ናቸው። ስለዚህ አሁን ኢያሱ ስለመሆኑ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አንድ። ሁለተኛ ነገር ደግሞ ከተገኘ ደግሞ ከአባቶች ትምህርት እነዚያም ቸርች ፋዘርስ ከሚባሉት፣ ካልሆነ ፕሮቴስታንት ስለሆን አሁን በዘመናዊ ሞደርን ስኮላሮች ካሉ በኮሜንታሪያቸው ላይ ዘዳግም 18 ላይ ያለው ነቢይ ኢያሱ ነው ብለው ያስቀመጡበት ማስረጃ፣ ካልሆነ ግን ዝም ብሎ ነው የጨበጣ እንትን ነው። ወደፊት አሁን ሰዎች ሲጠይቁኝ ኢያሱ ነው ብዬ የምልና ኬታ መጣው ሲባል አንድ አክሊሉ የሚባል ፓልቶክ ላይ ማቀው ነበረ። አሁን ደግሞ እዚህ ቲክቶክ ላይ መጥቷል። እሱ ነው የነገረኝ እና ማስረጃ መሆን ይችላል። አዎ እንዴ ለምን እንዴ አክሊሉ የሚባለው እኮ ትልቅ ሰው ነው፣ አምነዋለሁ። ምናልባትም ነብይም ሊሆን ይችላል ራሱ። ስለዚህ ከዚህ በኋላ እንደዛ ነው መረጃ። እሺ አንድ ነገር ልንገርህ። ምንድነው መሰለ፣ አሁን ማንኛውም የእምነት ክፍል የሚወደውን በልቡ ያለውን ነገር፣ አሁን ለምሳሌ በኦርቶዶክሶች እምነት ማርያምን በጣም ስለሚያደንቋት ሁሉ ነገር አይተህ እንደሆነ ሲያነቡ ማርያም ላይ ይወድቃሉ። የእስልምናም ተከታዮች መሐመድን በጣም ስለሚወዱት የተጻፈው ሁሉ ናቹራሊ፣ ለምሳሌ አንድ ሰው ፍቅር ቢይዘው የሆነ ከአንድ ሴት ጋር የሆነ ብቻ ስለዚህ ነገር የሚጠቅስ ነገር ካለ ስለዛ የተናገረ ይመስለዋል። ይሄ ናቹራል ነው የሰው ባህሪ። ለምን ወደ ምንም አላለም እኮ አንተ ነው ያልከው። አንተ ባይሆን አንተ ኢያሱን ስለምትወደው ኢያሱን የልጅ ስም ኢያሱ ነው እንዴ? አንተን እንደዛ ያረከለው አሳቀኝ እኮ። ቆይ ልንገርህ፣ የልጅ ስም ኢያሱ ነው እንዴ? ወይስ የአባትህ ስም ወይ ስም ራሱ ኢያሱ ነው? ኢያሱ ብለህ ልትሞት ነው። እንትን ጠጭ ልጅ ነበረ እና ምን ጥቅስ ይነግረኛል መሰለህ? ምሳሌ ላይ ያለውና ጢሞቴዎስ ላይ ያለውን አይገርምህም? ለምን መጠጥ ነፃ መሆን ስለማይፈልግ ያን ጥቅስ ነው የሚጠቅስልኝ። ይሄ የሰው ባህሪ ነው። የሆነ ብቻ ምክንያታዊ ለምንወደው ነገር ሁሉ ነገር ሊመስለን ይችላል ነው። መሐመድን ነቢዩ መሐመድን አላህ በቁርአን ስለሚያከብሩት ስለምን ረሱላህ ሰለምን እንድንወዳቸው እና እንድናከብራቸው የሚያደርገው አላህ ስለወደዳቸውና ስላከበራቸው ነው። የተለየ ኦንቶሎጂካሊ ሰው ናቸው እሳቸው። የተለየ ደረጃ አንሰጣቸውም። መልአክ አይደሉም፣ አምላክ አይደሉም። እሳቸው እንወዳቸዋለን፣ እናከብራቸዋለን። ይሄ ይታያል። ስጋና ደሜ እኔ የቆምኩበት ስጋና ደሜ ከስጋና ከደሜ ከአብራኬ ከወጡት ከልጆቼ ይበልጣሉ። እሳቸው በመውደድ ማለት ነው። ይሄ ዲን ነው። ለቀጣይ ዓለም የሚያስፈልገው ነገር ነው። ምነግርህ ነገር ማለት ነው። ቁርአንና ሐዲስ ላይ ስላለ ቁርአን ላይ አምላካችን አላህ ነግሮናል። በተውራትና በኢንጂል ተነግሮ የሚገኝ ብሏል። ይህንን ደግሞ እስኪ የገዛ ስኮላሮቻችሁ ዘዳግም 18 ላይ ያለው ነብይ ከመሲሁ በተለየ መልኩ አይሁዶች ይጠብቁ ነበር ብለው ተንትነው ነግረውናል። ዮሐንስ ወንጌል 1:19 ላይም ስንመለከተው እንደዛ ነው። እኛ ጥያቄያችን አሁን መጽሐፋችሁ እኮ የእናንተ ነው። ማን ነው ጥያቄው? አሁን አንተ ኢያሱ ነው አልክ። እኔ ኢየሱስ እንዳልሆነ ማስረጃ መስጠት እችላለሁ። አይ ኢየሱስ ስለ ኢየሱስ አይደለም የሚያወራው አልክ። ስለማን ነው የሚያወራው ስንል ስለሚያወራው ስለ ኢያሱ ነው አልክ። አንተ ነህ እንደውም ኢያሱ የሚባለውን በጣም ናቹራሊ ሰው የሚወደውን ነገር ለሚወደው ነገር ያደርጋል የሚባለው ያንተ ነው። የኛ ነፍስያ አይደለም። ለምን? እሳቸው አረብ ናቸው፣ እኛ ኢትዮጵያውያን ነን። ልንወዳቸው እንድንዋደድ ያደረገን ነገር ምንድነው? አንድ ነገር ነው። ላኢላሃ ኢለላህ የሚለው ነገር ነው ትልቁ ነገር። እንደዛ ያደረገን በዓለም አቀፍ ደረጃ ማለት ነው። አሁን የሚነሳው ጥያቄ ምንድነው? ኢያሱን አንተ ስለምትወደው ናቹራሊ ለአንተ ነው የሚሰራው። ያብዬን ወደምዬ የሚባለው ይሄ ነው። ባይሆን አንዳንድ ጊዜ ስትጠነቀቅ ስታወራ ማለት ነው። እኔ ውስጠ ወይራ ንግግር ምንም አይገባኝም ራሱና መረጫጨት እንዳንጀምር ማለት ነው በዚህ በምሽት እና ለማንኛውም ቀጥል። አንተ ብሪሊየንት አይምሮ አለ እርግጠኛ ነኝ። በግልህ ይሄን ርኤው ነው የምልህ። ያው ምንም ጫና አልፈጥርብህም። በግልህ ይሄው አንተ መጽሐፍ ቅዱስንም ታነባለህ ከሌሎቹ እርግጠኛ ነኝ። አሁን ከ600 ሰው መጽሐፍ ቅዱስ የሚያነበው ምናልባት 20 ሰው ቢገኝ ምናልባት ብዬ ነው የምጠረጥረው። ትጸልይልኛለህ አንተ እንትን ስለሆንክ አንተ አይምሮ በጣም ንቁ ነው። ግሪኩንም ታነባለህ። አይ ነው እስቲ ይሄን እኔ በምለው በግልህ ይኸውና ምንም ችግር የለም እኮ ይሄ ቢሆንም ከምንም ጸልይልኝና ያው ኢያሱ እንደሆነ ይገለጥልኝ ይሆናል አንድ ቀን
እናንተ ማለት ነው የጠየቁት አየው ምን መሰለ እንደ ቃሉ ካየ ነው የጠየቁት ነገር መልካም ነው። ማን የጠየቀው ነው? እኔ አባባሌ አሁን እኔ ዛሬ ጠይቄ እኔ ከሞት ኮዲያ መልስ ምንድነው ጥቅሙ ነው የኔ እኮ እንትኑ ምንድነው? ለነዛ ሰዎች የተሰጠ መልስ ካልሆነ ዋት ኢዝ ዘ ዩዝ ነው? ምን ያደርግላቸዋል? አየኸው የሩቁ ጊዜ ደዋል ፕሮፌሲ አድርጎ ጴጥሮስ ስለ ኢየሱስ ነው አለ። ግን ኢያሱን የሚያመለክት ጅማሬው አንዳንድ ዲዋል ፕሮፌሲ አለ፣ ሁለት ጊዜ የሚነገር ለሁለት ጊዜ የሚጠቀም አሁንም በሚቀጥለውም ጊዜ ተደግሞ የሚፈጸም እንደዛ አድርጎ ግን ዘ ቤዚክ ፈርስት እንትኑ ኢያሱ ነው የነሱ ሚዲየተር ነው። እሳቱን እኮ አንይ ነው ያሉት። አየው እሳት ከእንግዲህ ወደ እሳት አለ ወይ ነው አየው ማየት ያለብን። እግዚአብሔር ሲመጣ እንደዛ በሚያስፈራ ሰዓት አሁን ይገለጣል። መጸለይ ነው የሚጠበቅብህ። አሁን እሱን ተው። አሁን በቃ ማሳመን አልቻልክም። አንዳንድ ጊዜ ከአቅም በላይ ሲሆንብህ ወደ ጸሎት ነው የምትሄደው። ከአቅም በላይ ማለት ነው። ማስተርዬ ልጸልይልኝ ይሻላል ኢያሱ ስለመሆኑ እንዲገባኝ ማለት ነው እንጂ አንተ እርግጠኛ ነኝ በግል ረጋ ብለህ ብታየው ምናልባት እኔ ያልኩት ነገር መቼ አንተ ረጋ ብለህ በሩጫ እኮ ነው የምትሄደው። እኔ ተረጋግቼ ነው እያየሁት የነበረው። አንተ በሩጫ ሄድክ አልቻልክም። ስለዚህ ያለው አማራጭ ምንድነው? እንደዚህ አይነት ነገሮችን ጸሎት ነው የሚፈታው ራሱ ማለት ነው። እና ጸሎት ስለሆነ አንቺ በጓዳ ተቀምጠ ትንሽ ደቆስ ስታደርገኝ ሊገባኝ ይችላል። እንደዛ ነው ይበቃል። ጥያቄ ነበራት እሷን ላስተናግድን አሉታ ስልክ መጥቶባት ይሆናል። አስገባት ስልክ መጥቶባት ይሆናል። አይቋል መቀሌ ወጣች። በቃ እኛ ምንተኛ እንረፍ። ሰዓቱም ሄደ። እኛ ጋር 0-0 ሊሆን ነው። ኡስታዝ ጊዜ ካለ አሬ በቃል አሁን ብርድም አለ፣ በዛ ላይ ደግሞ ድካምም አለ። ሰላም አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንደደከመ ይገባኛል፣ ግን አፎን አንድ ጥያቄ መጠየቅ ፈልጌ ነበረ። ሌላ ቀንና ኢንሻአላህ። እሺ እረፍት እናድርግ። እኔ በስራዬ እንትን እንደዚህ መርሐባ። እሺ መርሐባ። ፈትዋ ነው እኮ የምጠይቀው ደግሞ አይደል? ፈትዋ ነው የፈለከው አይደል? ነበር እንደሱን ነበር የፈለኩት። እኔ ሙፍቲ አይደለሁም። ፈትዋ መስጠት የሚችሉት ሙፍቲዎች ብቻ ናቸው። ሙፍቲ ማለት ያው ፈትዋ የሚሰጠው አካል ሙፍቲ ይባላል። ፈትዋ ማለት ስለ ፈትዋ አንድ ጽሑፍ ጽፌያለሁ፣ እሱን አንብቡት። ሁሉም ፕሮፌሽናሊ የሚያስፈልገው ነገር አለ። ስለዚህ እኛ አቅማችን አይደለም ፈትዋ ለመስጠት፣ እውቀት ይፈልጋል። መራው ኡስታዝ ጀዛከላ ኸይረን አላህ ይቀበልህ። በቃ ሀቢቢ ሀያ ገስ ላይ ያላችሁ ወረዱ። በቃ በጣም ሰዓት ሄዷል። ኡስታዝ ደግሞ ውጭ ነው ያለው። ሰዓት ሄዷል። መርሐባ ደህና ደሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልካም ምሽት ይሆንላችሁ። እኛም ደግሞ እንግዲህ ወደ